የኦርቶዶክስ ነገረ ድነት ልክ ነው ብሎ የሚያምን ሰው ካለ ገብቶ ማውራት መነጋገር ይችላል። ሰላም ዳኒ፣ እንዴት ነው? መወያየት እንችላለን። እሺ ፌዝ ሰላም፣ እንዴት ነህ? ብጠይቅ ያው ጠይቁን ስላል ትችላለህ። እሺ፣ በእናንተ ነገረ ድነት ሰው የሚድነው እንዴት ነው? ሰው ለመዳን አንድ ሰው እንዴት ነው ሊድን የሚችለው? እስኪ ያስረዳኝ። በእምነት ሰው ኢየሱስ ክርስቶስን የህይወቱ ጌታ አዳኝ አድርጎ ሲቀበል ይድናል። የእግዚአብሔር ቃል በግልጽ ይህንን ሀሳብ ስለሚደግፍ ማለት ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሰው የዘላለም ህይወት እንዳለው ይናገራል፣ ይመሰክራል፣ ያወራል። ስለዚህ በልጁ በክርስቶስ ኢየሱስ የሚያምን ሰው ዘላለም ህይወት እሺ አንድ ወገኖች ሰላም ለእናንተ ይሁን። እንደምናላችሁ ዳኒሻ እስኪመለስ ኮፒ ሊንክ ሼሩን ከፍ እናድርገው በደንብ። ፌዝ ወንድማችን እንኳን ደህና መጣ። ቤካዬ ሰንሻ እንዴነ ሶሊ እህታችን ሁላችሁንም ሰላም ብያችኋለሁ። በደንብ ኮፒ ሊንክ ሼር ግን እናድርግ። ዳኒ አስተካክሎ እስኪመለስ ማለት ነው። 4.3 ነው ለኔ የሚታየኝ። በደንብ ኮፒ ሊንክ ሼር ብናደርግ የተሻለ ነው። ታፕ አድርጉ። ገና 90K ነው ታፕ። ጥሩ ውይይት ማድረግ እንድንችል ማለት ነው። ፌዝ ሃይድ አድርጎሃል። ምንድነው ተደብቀሃል? በደንብ ኦኬ። በደንብ ኮፒ ሊንክ ሼር እናድርግ ወገኖች። ተባረኩ። ጸጋ ይብዛላችሁ። ወደ 10K እና ከዛ በላይ ከፍ ብናደርገው ጥሩ ነው። ሌሎችም ተወያዮች ጆይን እንዲያደርጉን ማለት ነው። የዳኒም ፕሮፋይል ጫን ትሉና 60 ሰው ይመጣላችኋል። ሴንድ አድርጉ። ከዛ ሞር ደግሞ የሚላል ሞር ፍሬንድስ የሚላል ለሰዎች ማለት ነው። ለሰዎች ስፔሲፊካሊ እንትን ሼር ብናደርግ ሰዎች ጆይን ያደርጉናል። ኮፒ ሊንክ ሼር ብቻ ሳይሆን ለሰዎች ሼር ብናደርግ ሰዎች ላይቭን እንዲቀላቀሉ ያደርጋል። የዳኒ ፕሮፋይል ፒክቸር መጣችሁ የደውል ምልክቷን ኦን ላይ አድርጉ። ሌሎች ቅዱሳን ወንድሞች ኖቲፊኬሽን እንዲደርሳችሁ ልክ ዳኒ ላይቭ ሲገባ ሪማይንድ እንዲያደርጋችሁ ማለት ነው። ይሄንን ስለምታደርጉ ጌታ አብዝቶ ይባርካችሁ። ዳኒ ይቀጥል፣ ተመልሳለህ። እሺ ምንድነው ሆነ? እሺ ምንድነው የሆነው? አልገባኝም። እሺ ላንብበው። ያው የህይወት እንጀራ እኔ ነኝ ይልና እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለው ይላል። ጴንጤዎች እንዴት ነው የዘላለም ህይወት የምታገኙት? በክርስቶስ ኢየሱስ። ሰዎች ኢየሱስ ክርስቶስን ሲያምኑት ምን ያገኛሉ? የዘላለም። በእኔ የሚያምን ነው የሚለው ኢየሱስን እናምነዋለን። ኢየሱስ ክርስቶስን በማመን የዘላለም ህይወት እናገኛለን። መጽሐፍ ቅዱሳዊ ትምህርት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያመነ ሰው የዘላለም ህይወት አለው። እስቲ ጥቅስ እንጨምር። ምናልባት ዳኒ ይሄ ካነሰ እንደው ተጨማሪ ጥቅሶችን ማየት ተገቢ ስለሆነ ተጨማሪ ጥቅሶችን እስቲ እንይ። በልጁ የሚያምን ምን እንደሚያገኝ በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ይኸው 9 ላይ እንደዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። አሁንም ስለማን ነው የሚያወራው? ኢየሱስን ስለማመን። እዚህ ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምኑ ጌታ እንደሆነ በአፋቸው ሲመሰክሩ በልባቸው ሲያምኑ ስለነሱ እንደሞተ ደግሞም እንደተነሳ ሲያምኑ ምን ያደርጋሉ? ይድናሉ። ሌላ ፕሮሲጀር አለው? በፍጹም ሌላ ፕሮሲጀር የለው። ሰው በልቡ አምኖ ይጸድቃልና
በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ ምን ይላል? አያፍርም ይለናል። አሁን ጴንጤዎች ከምን የተነሳ ነው ዛሬ ብትሞቱ መንግስተ ሰማያት እንደምትገቡ እርግጠኛ የሆናችሁ ካላችሁን ከዚህ ቃል የተነሳ ነው። በኢየሱስ የሚያምን ሁሉ ምን አይልም? አያፍርም። እኔ አላፍርም። አሁን በእግዚአብሔር ፊት ብቀርብ በልጁ በክርስቶስ ኢየሱስ ከማመን የተነሳ መንግስቱን እንደምወርስ አምናለሁ። ያመንኩት ኢየሱስ የማያሳፍር ኢየሱስ ስለሆነ ማለት ነው። ከዚህ የተነሳ ሁላችን የእግዚአብሔርን መንግስት ተስፋ የምናደርገው በልጁ በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ እሱ ነው። ይሄ ነው እምነታችን። ጥያቄ አለ እዚህ ላይ? እሺ ጥሩ። ድነት በእምነት በኩል ነው፣ እቀበላለሁ። ድነትን የምናገኘው በእምነት ነው ብላል፣ አብራርተሃል፣ እቀበላለሁ እሱን። ግን እምነት ደግሞ ስንል ማመን ማለት ትእዛዝም አለው። ምክንያቱም በማቴዎስ ወንጌል ምዕራፍ 5 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን በክርስቶስ ኢየሱስ ማመን ብቻ ሳይሆን በላከኝም የሚያምን ይላል። ስለ ዘላለም ሕይወት ያው ብዙ ተብሏል መጽሐፍ ቅዱስ ላይ። ያለን ሸጠ ተከተለኝ ፍጹም ልትሆን ብትወድ የዘላለም ሕይወትን እንድወርስ ምን ላድርግ ባለው ሰዓት ያ ባለጸጋ ብዙ ማውራት ይችላል ስለ ዘላለም ሕይወት። ግን ያንተን ሀሳብ እጋራለሁ። በእምነት ነው። ምንድን ነው ትክክል። ግን እምነት ስንል ደግሞ ትእዛዝ አለው ነው። ምሳሌ ቃሉን መስማት፣ ይኸው ቃሌንም የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል ይላል። ለዚህ ከክርስቶስ ቃል ደግሞ አንደኛ ምንድነው በክርስቶስ ኢየሱስ አሁን ልታብራራው ነው እየሞከርክ ያለው ወይስ ጥያቄ አለ? ነው አሁን እያብራራ ነው ያለውና ጥያቄ ልጠይቅህ ከሆነ እምነት የሚለው ትእዛዝን የሚይዛልና እሺ ጥሩ አታብራራው። ጥያቄ ከሆነ አውራው። ጥያቄ ወደ ጥያቄ ሊደም ታብራራው። ወደ ጥያቄ ጥሩ። በእምነት በኩል ነው ብለህና በእምነት በኩል ለምሳሌ የሚፈጸም አለ። በእምነት በኩል በሚፈጸም ጥምቀት ድነት ይገኛል ይላል መጽሐፍ ቅዱስ። ስለዚህ እምነት ስትል አንተ በእምነት በኩል በሚፈጸም ጥምቀት፣ በእምነት በኩል በሚፈጸም ደግሞ የጌታ ስጋና ደም በመቀበል በዛም ድነት ይገኛል ይላል መጽሐፍ ቅዱስ። ይህን ትቀበላለህ? እሺ፣ ቃል በቃል እንደሱ የሚል ትምህርት የለም። መጽሐፉ የሚለው ምንድነው? እሱ ያመነ የተጠመቀ ይድናል። ይሄን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ኦኬ፣ ጥቅሱ ይሄ ቃል በቃል እኮ ያመነ የተጠመቀም ነው። የተጠመቀም መጨመርባት። እሺ አኮ ጥያቄ ያለ ይከኝ ብራዝ ስሜት ያሳተውን ሰማኝና ከዛ ላውራል። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ዚዝ ሜሴጁ ይሄ መልእክቱ ይሄ ሰዎች ኦኬ ሶ ሁለት ነገር አለ። ማመን አለ፣ መጠመቅ አለ አይደል? ማመን አለ፣ መጠመቅ አለ። እሺ እቺ የውጭ ሀገር እንትን ያላትን ለሪፖርት ስለሚጠቀሙት እሺ ማመን አለ፣ መጠመቅ አለ። ኦኬ ሰዎች ያምናሉ፣ ከዛ ይጠመቃሉ። ሁለቱ መረሳት የለባቸው። መጽሐፉ ሰው ሲያምን ምን ያገኛል ይላል። ቅድም ምን አለን? እኔ እቀበላለሁ፣ ሰው ኢየሱስን ሲያምን እንደሚድን እቀበላለሁ አለ። ስለዚህ ድነታችን የጀመረው ውሃ ሲነካን አይደለም ማለት ነው። ድነታችን የጀመረው መቼ ነው? ኢየሱስን ስናምነው ነው። ሰው ኢየሱስ ክርስቶስን ሲያምን ምን ያገኛል ካልን ይድናል። ስለዚህ አምኖ የተጠመቀ ሰው የዳነ ሰው ነው የምንል። አይፈረድበትም። የማይፈረድበት ለምንድን ነው? እሱ በክርስቶስ ኢየሱስ ስላመነ። ስለዚህ ያመነ የተጠመቀ ለምሳሌ ጴንጤዎች አምነን ተጠምቀናል፣ ስለዚህ የዳነ ሰዎች። ጴንጤ ሆኖ ያልዳነ ሰው አታገኝም። ለምን? በክርስቶስ ኢየሱስ ሲያምን ኢሚዲየትሊ ይድናል። ኢሚዲየትሊ ማለት ምክንያቱም ከጥምቀት በፊት የሚነሳው ምንድነው? እሱ እምነት ነው። ስለዚህ ሰዎች ኢየሱስን ሲያምኑ ምን ያገኛሉ ካልን መጽሐፍ በግልጽ እንደሚናገረው የምን ልጆች ይሆናሉ? የእግዚአብሔር ልጆች ይሆናሉ። ሰዎች ኢየሱስን ሲያምኑ የህይወታቸው ጌታና ዳኛ አድርገው ኢየሱስን ሲቀበሉ በህይወታቸው ላይ የመጀመሪያ የሚሆነው ልጅ ይሆናል። ልጅ ከሆኑ ወራሾች ነው የሚሆኑት። ልጅ ከሆኑ ይድናሉ። ልጅ ከሆኑ ይጸድቃሉ። ከዛስ ይጠመቃሉ። እነኚህ ሰዎች የዳኑ ሰዎች ናቸው።
የጸደቁ ሰዎች ባያምኑ ኖሮስ ይፈረድባቸዋል። ከእግዚአብሔር ፍርድ በምን አመለጡ? በልጁ በክርስቶስ ኢየሱስ በማመን በልጁ የሚያምን አይፈረድበትም ስለሚል። ስለዚህ መጽሐፉ የሚናገረው ግልጽ ነው። ኦኬ የእግዚአብሔር ፍርድ ሰዎች ሊያመልጡት የሚችሉት በመጠመቅ አይደለም። የእግዚአብሔርን ፍርድ ሰዎች የሚያመልጡት በምንድን ነው? እሱ በኢየሱስ በማመን። ስለዚህ አዎ እጠመቃለሁ፣ አዎ ቁርባን ወስዳለሁ። ግን ቁርባኑን በመውሰድ አይደለም የዘላለም ሕይወት ያገኘሁት ልጅ የሆንኩት፣ በመጠመቅ አይደለም ልጅ የሆንኩት፣ በእምነት በኩል ነው ሁላችን የእግዚአብሔር ልጆች የሆነው። ስለዚህ ሰዎች ኢየሱስን ሲያምኑ እምነታቸው ስለሚቀደም የዘላለም ሕይወት ያገኛሉ፣ የእግዚአብሔር ልጅ ይባላሉ፣ ይጸድቃሉ፣ ይድናሉ። የዳነ ሰውና የጸደቀ ሰው ደግሞ ይጠመቃል፣ ቁርባኑንም ይወስዳል። ይሄ ነው የመዳናችን ትምህርት። ጥያቄ አለ? ዳኒ አሁን ማለት ጥምቀትን አንደኛ የዳነ ሰው ነው የሚጠመቅ የሚል የመጽሐፍ ላይ ክርስቶስ ያመነ አለ የተጠመቀ ይድናል። ያላመነ ጋር አትሄድ። ምክንያቱም እያወራ ያለሁት አሁን ለመዳን የሚል ጋር እያወራን ስለሆነ ያላመነ ጋር አትሄድ። ኦፍኮርስ ያላመነ ሰው ይጠመቅ ሲጀምር ጥምቀት ካመንክ በኋላ የምትፈጽመው ነው እያልኩኝ ያለሁት። ግን ክርስቶስ እዚህ ጋር ያመነ የተጠመቀም ይድናል አለ። ስለዚህ የተጠመቀም ይድናል አለ። ስለዚህ ጥምቀት ለድነት አይደለም ማለት ይሄ ከዚህ ቃል ጋር ማለት መቃረን ነው። ከዛ በተረፈ አንተ እንደምትለው የዳነ ሰው ጥያቄ ጠይቀኝ ነው። አሁንም መጠየቅ ነው። አንተ ያለብህ አሁን ያልገባህ ነገር ምንድን ነው? ጥምቀት ለምንድን ነው ታዲያ የሚፈጸመው? ለምሳሌ ጥምቀት እኔ የማውቀው እሺ፣ ስለአንተ አሁንም እንድታወራ አይደለም። አሁን አንተ እኔን ነው የምጠይቀኝ። አንተ ማውራት ከጀመርክ እኔም ጠይቃለሁ። መጠያየቅ ነው የምናወራው። ገብቶሃል? አሁን ልጠይቅ ገብተህ ማውራት አይጠበቅብህም። ጠይቀኝ ነው ያልኩህ። አሁን ካወራሁት ውስጥ ዳኒ ስህተትህ ምንድን ነው ብለህ ጠይቀኝ። ስህተት ምን መሰለህ? ካወራሁት ውስጥ ጥያቄ ምን መሰለህ? ምን መሰለህ ዳኒ፣ መጀመሪያ የተናገርከውን ተቀብያለሁ። በእምነት እንድናለን በእምነት በኩል ነው። ያመነ የተጠመቀ ይድናል የሚለውን ሰው ከዳነ በኋላ ነው የሚጠመቀው የሚል ከየት አመጣ ካንተ? እንደዛ የሚል አለ የዳነ የሚጠመቃል የሚል ክርስቶስ እዚህ ጋር ያመነ የተጠመቀ ይድናል ነው የሚለው። እንደሱ ጠይቅ ችግር ጌታችን ኢየሱስ ክርስቶስ ሁለት ነገሮችን ያነሳ። ኦኬ የመጀመሪያው ነገር ምንድነው? እሱ እምነት ነው። ቀጥሎ ምንድነው? ጥምቀት አለ። ሁለት ጉዳዮች ነው የተነሱት በጌታ ንግግር ውስጥ። እምነት አለ፣ ጥምቀት አለ። ስለዚህ ሁለቱን ጉዳዮች ነው የምናየው። ከሁለቱ የትኛው ይቀድማል? ከሁለቱ የሚቀድመው ኦብቪየስሊ እምነት ነው። ተስማማለህ ብዬ አስባለሁ አይደል? በሰዎች ህይወት ውስጥ የሚቀድመው ጥምቀት ነው አይደል? ወይስ እምነት ነው? ኦኬ ዳኒ፣ እኔም ጠይቀኝ እንኳን አይደለም እንድጠይቀኝ እንኳን አይደለም። ስለዚህ እኔ ልንገርህ ችግር የለም ክርስቶስ ያመነ የተጠመቀ ይድናል ያለው የዳነ ግን እሱን ነው እያስረዳ ያለው አሳየኝ። ያው ሰው ኢየሱስ የተናገረው ያመነም የተጠመቀም ይድናል ነው። ያመነም ሲል ጌታ ምንድን ነው እያለ ያለው? ክሊር በሆነ ትምህርት ላይ ነው ያመነ የሲኒዎች እሺ ነው ያመኑ ሲል ያመኑ ሰዎች ምንድነው በህይወታቸው የሚያገኙት ነው ጥያቄ። ባይዘው እምነትን በጣም ብዙ ሰዎች ቀላል ያደርጉታል። በፍጹም እምነት ቀላል ጉዳይ አይደለም። ሰው ሲያምን ምን ይሆናል ካለ የመጀመሪያው ጉዳይ የእግዚአብሔር ልጅ ይሆናል በእምነት በኩል ማለት ነው። ይሄው መጽሐፍ ቅዱስ ነው የሚናገር። በጥቅስ ስናወራ ጥሩ ስለሆነ እያወጣው እናወራ። እንደዚህ ይላል እግዚአብሔር ቃል። በዚህ አስተምራችሁ እሺ ነው ፍቅር ቴንኪው ነው አመሰግናለሁ። እሺ ይህን በሌላችሁና የቀላችሁን ይህ ትንሽ ነገር ታመጡ። እሺ አነብላችኋለሁ። አንድ ጊዜ ሰጥቶሽ ይህ ትችያለሽ። ስፈልግ ደግሞ ትመጫለሽ። ስትፈልገኝ
እኔ ጥራሻለሁ በደንብ ላፊ። እሺ የእግዚአብሔር ቃል እንደዚህ ነው። ይኸው ቁጥር 26 በእምነት በኩል ሁላችሁ በምን በኩል? በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ጌታችን ኢየሱስ ክርስቶስ ያነሳው ሁለት ፖይንት ነው፣ እምነትና ጥምቀት። ሰው በእምነት በኩል ምንድን ነው የሚያገኘው ነው ጥያቄ። የመጀመሪያ ጥያቄ በእምነት በኩል የማን ልጅ ይሆናል? የእግዚአብሔር ልጅ ይሆናል። ሰው ኢየሱስን ሲያምን ባመነበት በዛው ቅስበት ውስጥ ምን ይሆናል? ልጅ ይሆናል። ይሄ በጣም ወሳኝ ነው። በብዙ ቤተ እምነት ውስጥ የእምነት ጉዳይ ተረስቷል። በተለይ ጥንታውያን የሚባሉ ቤተክርስቲያን ውስጥ ማለት ነው። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲቀበል ከጨለማ መንግስት ወደ እግዚአብሔር መንግስት ይገባል። የእግዚአብሔር ልጅ ይባላል። አንድ ጥቅስ ልጨምርበት። እምነት በጣም ሲሪየስ ጉዳይ ስለሆነ እሺ ሚውት አድርጉ ጋይስ፣ ሰው አታስገቡ። ምንም ያሰራ። እሺ ያው የእግዚአብሔር ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን ላሉት? ኢየሱስን ላመኑትና ጌታን ለተቀበሉ ሰዎች። ስለዚህ ሰው ሲያምን ምን ይሆናል ካለን? የእግዚአብሔር ልጅ ይሆናል። ልጅ ሌላስ? የዘላለም ህይወት፣ ጻድቅ። ይሄ ዮሐንስ ወንጌል ምዕራፍ 3ን ማየት እንችላለን። ኢየሱስን ሲያምን ይሄ ኤፌሶን ምዕራፍ 2 ቁጥር 8ን መመልከት እንችላለን። በእምነት በኩል ያለ ስራ ጸጋው እንደሚያድን የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው ሲያምን በእምነት በኩል ነው ይሄ ሁሉ የተከናወነ። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን ይጸድቃል፣ የዘላለም ሕይወትን ያገኛል፣ ልጅ ይሆናል፣ ከእግዚአብሔር ጋር ይታረቃል። ኃጢአት በደሉ በክርስቶስ ኢየሱስ ስም ምን ይደረጋል? ይደመሰሳል። ማስረጃ አለ? አዎ አለኝ። የእግዚአብሔር ቃል በግልጽ ነው የሚናገረው። ሰው ኢየሱስ ክርስቶስን ሲያምን በስሙ የኃጢአት ይቅርታን ይቀበላል። በማን ስም? በክርስቶስ ኢየሱስ ስም። መረሳት የለበትም። በክርስቶስ ኢየሱስ ስም የኃጢአት ይቅርታን ያገኛል። ማስረጃ አላችሁ? አለ 43 ላይ ይኸው እንደዚህ ብሎ ይናገራል። ዶንት ፎርጌት ጋይስ፣ እምነት በጣም ሲሪየስ ጉዳይ ነው። በእርሱ የሚያምን ሁሉ፣ በማን የሚያምን? በክርስቶስ ኢየሱስ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ስለዚህ ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምኑ ምን ያገኛሉ? ኃጢአታቸው ይደመሰስላቸዋል። በእግዚአብሔር ፊት ፍጹም ያላደረጋቸው የትኛውም ኃጢአትና በደል ቢኖር የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምኑ ከኃጢአት ነፃ ይሆናል፣ ከበደል ነፃ ይሆናል። ስለዚህ አሁን እነኚህ ሁሉ ነገሮች በሚያምን ሰው ህይወት ውስጥ ይከናወናሉ ማለት ነው። እነኚህ ነገሮች ሁሉ የተከናወኑለት ሰው ነው አሁን ወደ ጥምቀት የሚሄደው። ምክንያቱም ጥምቀቱ ከእምነት ስለማይቀድም አንድም የመጽሐፍ ቅዱስ ጥቅስ ውስጥ ጥምቀት የቀደመላቸው ሰዎች የሉ። ምክንያቱም ጥምቀት ላላመነ ሰው አይደረግም። መጀመሪያ በእምነት በኩል ከእግዚአብሔር ጋር ለተስማማ የኃጢአት ይቅርታን በክርስቶስ ኢየሱስ ስም ላገኘስ የዘላለም ህይወትን ለተቀበለ ሰው ነው ጥምቀት ይሆነው። በክርስቶስ ኢየሱስ ያላመነ ሰው ጥምቀት አይፈቀድለትም። ማመን አለበት በክርስቶስ ኢየሱስ። ያመነ ሰው ነው የሚጠመቀው። ለምንድን ነው እሱ? ጥምቀት በራሱ የዘላለም ህይወትን ስለማይሰጥ፣ ጥምቀት በራሱ የእግዚአብሔር የኃጢአት ይቅርታ ስለማይሰጥ፣ ጥምቀት በራሱ ብራዘር፣ ጥምቀት በራሱ ስለማያድን። ማን ነው የሚያድነው? በእምነት በኩል የተቀበሉት ኢየሱስ።
በእምነት በኩል ያመኑት ኢየሱስ እሱ ምን ይሰጣል? ልጅነትን ይሰጣል። እሱ ምን ይሰጣል? የእግዚአብሔር ልጅነትን ይሰጣል። የዘላለም ሕይወትን ያጸድቃል። የኃጢአት ስርየትን ይሰጣል። ማን? በእምነት በኩል የተቀበሉት ኢየሱስ። ስለዚህ ሰዎች በእምነት በኩል ኢየሱስን ካልተቀበሉ በስተቀር በጥምቀት ጋር መጥተው ከእግዚአብሔር ጋር የሚታረቁበት መንገድ የለም። ስለዚህ መጀመሪያ ሰው በእምነት በኩል ከእግዚአብሔር ጋር መታረቅ ይችላል። በእምነት በኩል የታረቀ ሰው ጥምቀት ተፈቅዶለታል። ከዚህ የተነሳ ሰዎች ጥያቄ አለ? አዎ ማለት ይኸውልህ ዳንኤል ቅድም ያነሳቸው ጥቅሶች ላይ ወደኋላ አልመለስም። የዮሐንስ ወንጌል ለተቀበሉት በስሙ ለተጠሩት የእግዚአብሔር ልጆች የሆኑ ስልጣን ተሰጣቸው ነው የሚለው። ስልጣን ተሰጥቷል። እንዴት እንደተወለዱ ግን ዮሐንስ 3 ጋር ነው የምታገኘው። 3:5 ላይ ከውሃና ከመንፈስ መወለድ የእግዚአብሔር ልጅነት እንዴት እንደሚገኝ ዮሐንስ 3 ላይ ነው የሚገልጸው። እዛ ላይ አይገልጽም። አሁንም ጥያቄ ነው የምትጠይቀኝ። አሁን ማብራራት አይደለም። ፌዝ ጥያቄ ጠይቀኝ ከፈለክ ጥያቄ አሁን አንተ የምታደርገው ፌዝ እንደዚህ ነው የምናደርገው። አሁን አንተ ምንም ኤክስፕሌን የማድረግ ቦታ ላይ አይደለም። ዳኒ ተሳስቷል ስትለኝ እኔን ነው በጥያቄ የምታፋጥጠኝ። እሺ እኔ እየጠየቅኩኝ እንደዚህ ለማድረግ አይኖርብህም። አሁን ዮሐንስ ወንጌል ምዕራፍ 12 ላይ ጥያቄ የሆነብህ ነገር ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ማለትህ ነው? ዮሐንስ ወንጌል ምዕራፍ 1 12 ላይ ምንድን ነው ጥያቄ የሆነብህ? አዎ እኔ በመጀመሪያ ደረጃ ጥምቀት ይቀድማል እምነት ይቀድማል የሚለውን እሱ ጋር የመጣሁት ምክንያቱም ያመነ ሰው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ጥያቄ የፈጠረብህ ምዕራፍ 1 ጋር እንዴት ከእግዚአብሔር እንደምንወለድ አይገልጽም። ያሳየኝ በቃ ጠይቀኝ ነው። እሱን አሁን አሳየኝ፣ ጠይቀኝ ነው መጠየቅ አሳየኝ እኮ ነው እኮ። እሺ አሳየኝ፣ እንደሱ ነው የሚባለው። ይኸውልህ አሳየኝ። በእምነት እንወለዳለን አይልም፣ በእምነት እንወለዳለን የሚል የለም። ችግር ላሳይ። አሁን መጠየቅ ብቻ እኮ ነው ብራዘር። እንዴት አገኘው ነው ማለት ያለብህ። ላሳየህ አይደል? ራሱ በደንብ ነው ያለው። ይኸው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። የማን ልጆች? የእግዚአብሔር ልጆች። እነርሱም ሃሌሉያ ከማን ተወለዱ? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። 4 ነጥብ። ሰው በክርስቶስ ኢየሱስ ክርስቶስን ሲያምን ጌታን ሲቀበል የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ እንዴት ሆነ ስንል ከስጋና ከወንድ ፈቃድ ስለ ፊዚካል ጉዳይ አይደለም። ከእግዚአብሔር በመንፈስ ነው የሚወለድ። ይኸው ጥያቄ አለ። ኦኬ አዎ እዚህ ጋር ዳንዬ ለተቀበሉት ሁሉ ግን በስሙ ለሚያምኑት በእምነት በኩል ትክክል የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው፣ እነርሱም ከእግዚአብሔር ተወለዱ ይላል። ከእግዚአብሔር ተወለዱ። ይህንኑ ጥያቄ ኒቆዲሞስ እንዴት ነው ዳግም መወለድ ብሎ ጠይቆታል አይደል? ከእግዚአብሔር መወለድ ዳግም ካልተወለዳችሁ የእግዚአብሔር መንግስት አታገኙም። ምዕራፍ 3 ላይ ነው የምታገኘው። እንዴት ነው የሰው ልጅ ከእግዚአብሔር ዳግም የሚወለደው? የኒቆዲሞስም ጥያቄ ነበር። ጌታችን ከውሃና ከመንፈስ ብሎ አስቀምጦታል። ለዚህ ሰው የሚወለደው ነው ያረክ ያለው ይሄኛው ሰው ኢየሱስን ሰው ሲያምን ዳግም አይወለድም። ይሄው እዚህ ጋር በእምነት ዳግም መወለድ አይደለም እያልከኝ ያለው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሁሉ ዘንድ ስልጣን ሰጣቸው የሚለው የእግዚአብሔር ልጆች ይሆናሉ አይልም? ስልጣን ተሰጣቸው ይላል። ጸጋን መቀበል አለበት። እነሱ ከእግዚአብሔር ተወለዱ አይሉም እንዴ? ከእግዚአብሔር ተወለደ አይልም እንዴ? ትክክል። አዎ ከእግዚአብሔር ዳግም መወለድ ማለት ነው። ስልጣን የተሰጣቸው ሰዎች ልጅ ሳይሆኑ ነው ስልጣን የተሰጣቸው። በጣም ጥሩ። ስልጣን ተሰጣቸው ማለት ጸጋው ነው በእምነት የሚያድን። በመጀመሪያ ደረጃ ጸጋው በእምነት አድኗቸዋልን ያለ ያንን ጸጋ ለመቀበል ያንን ጸጋ ለመቀበል አሁን ስለምነት ነው እያወራን ያለን። ስለምንም ጸጋው ነው የሚያድነው። እምነት እኮ መሳሪያ ነው። እምነት መሳሪያ ነው አይደለም? በእምነት በኩል ማለት ነው። ስለዚህ ክፍል ነው እያወራን ያለን አይደል? ስለዚህ ክፍል ነው እያወራን። ትክክል። ሰው ኢየሱስን ሲያምን ጌታን ሲቀበል የእግዚአብሔር ልጅ ይሆናል ወይስ አይሆንም? በክፍሉ መሰረት አይልም። ይኸው እዚህ ጋር ስልጣን ተሰጣቸው ማለት ነው። ስልጣን ተሰጣቸው ማለት ምን ማለት ነው? ልጅ ሆኑ ማለት አይደለም። አሁን የእግዚአብሔር አይደለም ይሆኑ ዘንድ እነርሱም የተባሉት እነማን ናቸው? ያመኑት የተቀበሉት ስልጣን የተሰጣቸው አይደል? አዎ ስልጣን ተሰጥቷቸው። ስልጣን የተሰጣቸው ከማን ተወልደዋል?
ከእግዚአብሔር ተወለዱ እንጂ ይላል። ኦኬ ሶ ከእግዚአብሔር የተወለዱት እነሱ የእግዚአብሔር ልጆች አይደሉም ያልከኝ ያለው? እንዴት ነው የሚወለዱት? እኮ ነው በእምነት እኮ አይደለም የሚወለዱት እኮ። ይሄው ኒቆዲሞስ የጠየቀው ጥያቄ እኮ ነው ዳንኤል። እንዴት ነው የሚወለድ? እንዴት ሰው ይሄው እዚህ ጋር ቆይ ከእምነት ውጪ አንድ ያረጋግጣል። ስለ ኒቆዲሞስ ምዕራፍ 2 ላይ ሌላ ሐሳብ ነው የምታወራው። አሁን ምዕራፍ 1ን እንጨርስ መጀመሪያ። ምዕራፍ 3 ሄደን እናወራለን። ምዕራፍ 1ን ጨርስ። ምዕራፍ 1 ላይ በክርስቶስ ኢየሱስ የሚያምን ሰው የእግዚአብሔር ልጅ ይሆናል ወይስ አይሆንም? በክርስቶስ ኢየሱስ የሚያምን ሰው የእግዚአብሔር ልጅ ለመሆን ድነትን ይጀምራል ማለት ነው። አምኜ ብቻ የሚባል ነገር የለም። የቱ ጋር ድነት ይጀምራል የሚል እሱን እኮ ነው የምልህ። አሁን ከእግዚአብሔር መወለድ እንዴት እንደሆነ ግን እኮ እዚህ ጋር በእምነት ብቻ የሚባል የለም። የሚቀር እኮ አለ ወዳጄ። ይሄው በክርስቶስ ኢየሱስ የሚያምን ጌታን የሚቀበል ሰው የእግዚአብሔር ልጅ ይሆናል ወይስ አይሆንም? እግዚአብሔር ይወለዳል ወይስ አይወለድም? መወለድ በጥምቀት ነው። በእምነት የሚባል የለም። አይዞ ወዳጄ፣ ጌታን እዚህ ጋር ጥምቀት የቱ ጋር ነው የምታሳየኝ? የቱ ጋር ነው ያለው? ፌዛ አሳየኝ። ጥምቀት ማሳየኝ እዚህ ጋር ይሄው ዮሐንስ 3 ጋር እኮ ስትሄድ ጌታችንን መልሶ እውነት ዮሐንስ ወንጌል ምዕራፍ 3 ሌላ ሴናሪዮ ነው። ይሄንን ጨርስ መጀመሪያ እኮ ይኸውልህ ዳኒ አንዴ ብቻ ጨርስ መጀመሪያ ይሄንን። አዎ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ማለት እምነት መሳሪያ ነው። ጸጋውን ለመቀበል ስልጣን አለክ ማለት ነው። ጸጋውን የምታገኘው በምንድን ነው ነው ጥያቄው። አይደለም የሚያድነንን ጸጋ እኔ አሁን እዚሁ ክፍል ላይ ነው። እነኚህ በእምነት የእግዚአብሔር የልጅነት ስልጣን የተሰጣቸው ሰዎች ኢየሱስን በማመናቸው የልጅነት ስልጣን ያገኙ ሰዎች የእግዚአብሔር ልጆች ናቸው። ከእግዚአብሔር ተወልደዋል ወይስ አልተወለዱ ነው ጥያቄ። እዚህ ጋማስ እነርሱም ከእግዚአብሔር ተወለዱ ይላል። አዎ ከእግዚአብሔር ተወለዱ፣ ዳግም ልደትን አገኙ። እንዴት ነው ጥያቄ እኮ። ኢየሱስን ስላመኑ ጌታን ስለተቀበሉ ሌላ ምንም ሚስጥር የለውም። ኢየሱስን አመኑ ተቀበሉት ሲባል ጌትነቱን አምላክነቱን ተቀበሉ፣ አመኑ፣ መሰከሩም። እሺ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው፣ ከእግዚአብሔር ተወለዱ ተባለ። እንዴት ነው የተወለዱት እኮ ነው። ተወለዱ ማለት ጸጋን አገኙ ማለት ነው። እንዴት የተወለዱበት ሚስጥር ማወቅ ከፈለግ ከእግዚአብሔር ነው የተወለዱት፣ ከስጋና ፈቃድ አልተወለዱም። ኢየሱስ ክርስቶስን በማመን ጌታን በማመንና ጌታን በማመንና ጌታን በመቀበል ትክክል ነህ። ጌታን መቀበል ሲባል ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው፣ ሞቱን ትንሣኤውን ማመን መመስከር ነው። ትክክል ነህ። ከእግዚአብሔር ተወለዱ። እነኚህ ሰው ጌታን የተቀበሉ ቆይ ዳኑ አይደለም፣ ስለ ልጅነት ነው እያወራን ያለን። እነኚህ ጌታን የተቀበሉትና ኢየሱስን ያመኑ ሰዎች የእግዚአብሔር ልጆች ሆነዋል አላውንም? ከእግዚአብሔር ተወለዱ እኮ ይላል አይደል? የእግዚአብሔር ልጅ ሆነዋል ወይስ አልሆኑም? የእግዚአብሔር ልጅማ የምትሆነው አምነ ዳግም ስትወለድ ነው። እኔ ስለ እነኚህ ሰዎች ነው የጠየቅኩ። የእግዚአብሔር ልጅ ሆነዋል ወይስ አልሆኑም? አይደለም። እዚህ ጋር እኮ ለተቀበሉት ሁሉ ግን እኮ ነው የሚለው የእግዚአብሔር ልጅ ሆነዋል ወይስ አልሆኑም ነው። የእግዚአብሔር ልጅ የምትሆነው አምነ ስትጠመቅ ነው እኮ አልኩ። መጽሐፍ እኮ ነው እንጂ እነኚህ አሁን ኢየሱስን ያመኑ ሰዎች የእግዚአብሔር ልጅ አልሆኑም። አንድ ሰው በክርስቶስ ኢየሱስ አምኜ ብቻ ብለው ጥምቀትን አልቀበልም ካለ የእግዚአብሔር ልጅነትን አያገኝም። 4 ነጥብ። ወዳጄ እኔ አሁን የጠየቅኩ ኢየሱስ ክርስቶስን ያመነ ሰውና ጌታን የተቀበለ ሰው እነርሱም ከእግዚአብሔር ተወለዱ ተባለላቸው አልተባለላቸው? አዎ እዚህ ጋር ተባለላቸው አይደል? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ከእግዚአብሔር ተወለዱ። አሁን አንተ ለምን አትመልስ? እንዴት ነው የተወለዱት? ኢየሱስን ዳግም መወለድ ምን ማለት ነው? ኢየሱስን ሲያምኑት ይሄው ለተቀበሉት ጌታችን ኢየሱስ ክርስቶስ ለፈሪሳዊው ኒቆዲሞስ በደንብ አብራራለት። እያወራን ያለ ነው። አትደበቅ እንሄዳለን። እሱንም አስጥላል። እኔ ጠየቅኩ። ቆይ አንድ ረጋ በል። ዮሐንስ ወንጌል ምዕራፍ 1 ላይ በክርስቶስ ኢየሱስ ሰው ሲያምን ጌታን ሲቀበል የእግዚአብሔር ልጅ ከእግዚአብሔር ተወልዶ የእግዚአብሔር ልጅ ይሆናል ወይስ አይሆንም? አዎ ምን ማለት ነው ማመን ማለት? መቀበል የእግዚአብሔር ልጅ ይሆናል ወይስ አይሆንም? ብራዘር ምንም ታመና ብዙ ነገር የምናወራው ነገር አለ። አሁን እየጠየቁ ኢየሱስን ማመንና ጌታን መቀበል ነው እያወራን። አንድ ሰው ሲያምን የእግዚአብሔር ልጅ ይሆን ዘንድ ቆይ አይደለም እንደዛ ላይ ይኸውልህ፣ አንድ ሰው ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ አምላክነቱን ጌትነቱን ሲያምን ሲቀበል ስልጣን አለው። የምን ስልጣን? የእግዚአብሔር ልጅ የመሆን ስልጣን ተሰጥቶታል። ኦኬ ጥሩ። እሱ ስልጣን የተሰጠው ሰው የእግዚአብሔር ልጅ መጠቀም አለበት። እሱ ይሆን ዘንድ ነው የሚለው። የእግዚአብሔር ልጅ ከእግዚአብሔር ተወልዷል አልተወለደም? ከእግዚአብሔር ተወልዷል አልተወለደም? ከእግዚአብሔር የሚወለደው እንዴት ነው ነው ጥያቄው። ከእግዚአብሔር ተወልዷል። እኔ አሁን እንዴት ነው ዊል ዲስከስ
ከእግዚአብሔር ተወልዷል ወይስ አልተወለደም? እሱ መመለስ አለ። ይኸውልህ ነገርኩህ እኮ ከእግዚአብሔር ተወልዷል ወይስ አልተወለደም? ብራዝ ተወለደ ማለት ነው ስትል ከእግዚአብሔር ተወልዷል ወይስ አልተወለደም? ምን ማለት ነው? ዳግም ተወልዷል ወይስ አልተወለደም? ምን ማለት ነው? አያወራም እኮ እንዴት እንደተወለደ። ይሄው ለተቀበሉት ሁሉ ግን ዳኒ 30 ሰከንድ ብቻ ስጠኝ። ያንተን የምቀበለው ልንገር አንድ ስለሆነ ሁሌ ክርክር አይሆንና መቀበል ያለብኝን ሐሳብ ልንገር። በእምነት በኩል ነው ምንድነው? በጣም ነው የምቀበለ። ይሄ የኦርቶዶክስ ማስተምረው ነው። በእምነት በኩል ነው ድነት የሚፈጸመው። በእምነት በኩል እምነት መሳሪያ ነው ማለት ነው የሚያድነንን ጸጋ ለመቀበል። እዚሁ ዮሐንስ ጋር ራስ እኮ ቆይና እዚሁ ላይ እንደገና 3 ላይ አለች። ዮሐንስ ጋር የትም አልሄድም እኔ እንዴ ዋናው ነጥብ ዮሐንስ ወንጌል ምዕራፍ ለተቀበሉት ሁሉ ዮሐንስ ወንጌል ምዕራፍ 1 ላይ ነው። ትክክል። ይሄው ልድገምልህ። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። ከመጀመሪያው እኮ ሲጀምር ወደ ዘመዶቹ መጣ አልተቀበሉትም ይላል አይደል እንዴ? ነገር ግን ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው ብሎ ጌትነቱን አምላክነቱን ስለኔ ሞተ ተነሳ ስታምን የእግዚአብሔር ልጅ ትሆን ዘንድ ስልጣን ተሰጥቷል። በቃ ምን ማለት ነው? ትጀምራለህ፣ ስልጣንን ትጠቀማለህ ነው። አሁን ስልጣንን ያ ስልጣን ምንድነው? ስልጣን ማለት የእግዚአብሔር ልጅ ለመሆን ጸጋውን ለመቀበል በእምነት ጸጋውን ትቀበላለህ። የሚያድን ጸጋ በጥምቀት የሚገኘውን የሚያድነን ጸጋ በቅዱስ እዚሁ ክፍል ላይ በጥምቀት አሳይ። አሁን እዚሁ ቦታ ላይ በጥምቀት ይሄው ላሳየህ። እነርሱም እኮ አይደለ እነዚህ ስልጣን የተሰጣቸው ከእግዚአብሔር ተወለዱ ከሥጋዊና ከደማዊ ግብረ አሁን ከእግዚአብሔር ተወለዱ። እንዴት ተወለዱ እኮ ነው። ጥምቀትን አሳየኝ። እንዴት ተወለዱ? ይሄንን ጥያቄ ራሱ ማን ጠየቀው መሰለ? ፈሪሳዊ ኒቆዲሞስ ማለት ቁጥር አንድ ጥምቀትን አሳየኝ። የጌታችን ቃል እኮ ነው። እውነት እላለሁ ዳግመኛ የእግዚአብሔር መንግስት ለማየት አይችልም። እዚህ ጋርማ እስከ እግዚአብሔር መወለድ ልጅነት ማለት ከእግዚአብሔር መወለድ እንደሆነ ተጨመርኩት በል ብራዘር፣ ከኪሴ የጨመርኩት አረ ከየት ማር ይሄው ደግምላለሁ። ልጅነት የሚገኘው ግን ከእግዚአብሔር በመወለድ ነው። ትክክል። አሁን እንዴት ነው የምንወለደው ነው? ምዕራፍ 1 ላይ አንዴ ተደማመጣ። ምዕራፍ 1 ላይ የልጅነት ስልጣን የተሰጣቸው ሰዎች ልጅ አልሆኑም ብለሃል። ማስረጃ አንተ። ኦኬ የልጅነት ስልጣን የተሰጣቸው ኦፍ ኮርስ ያመነ ሰው ስልጣን አለው። ልጅ የመሆን ሆነ እኮ አይደለም ልጅ ትሆኑ ዘንድ ነው። ስለዚህ አንድ ሰው ልጅ አይደሉም ብለሃል። ማስረጃ አንጣ ነው ያልኩህ ወዳጅ። የሆኑ ዘንድ እኮ ነው የሚለው። ይሄው የሆኑ ዘንድ እኮ ነው የሚለው። ሆኑ እኮ አይደለም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ወይም ይሆኑ ዘንድ ስልጣን ሰጣቸው። ስልጣን ተሰጥቷል። በክርስቶስ ኢየሱስ ስታምን የእግዚአብሔር ልጅ የሚሆን ዘንድ ትእዛዝም አለው ማለት ነው። ትእዛዙ ምንድን ነው? የክርስቶስን ቃል አምነ ቃሌንም የሚሰማ ይድናል ነው የሚለው። ያመነ የተጠመቀም ይድናል። በጥምቀት የኃጢአት ስርየት አገኛለሁ ብለህ አምነ መጠመቅ አለብህ ማለት ነው። እሺ በቃ የለም እንደሌለ ሰው እንዲረዳ ያክል ነው። እሺ አሁን እኔ ልበለው ስለሌለ ማለት ነው። እኔ ግን ላሳይ። እሺ ቀጥል። እንዴት እንደሚወለዱ ንገረኝ። ስለሌለ ይኸው ሰው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅ መሆን ስልጣን መሰጠት ማለት የእግዚአብሔር ልጅ መሆን ማለት ነው። ኦኬ ስልጣን ተሰጥቶት ያ ሰው በዛ ነገር ላይ ኦቶራይዝድ አልሆነም ማለት አይደለም። ኦልሬዲ የልጅነት ስልጣን ተሰጥቷቸዋል ማለት ልጅ ያለው የትኛውም መብት እነኚህ በክርስቶስ ኢየሱስ ያመኑ ሰዎች አላቸው ማለት ነው። 4 ነጥብ ወይኔ ተከፈለክ። እስቲ አንተ መኪና ልጠብልህ ቆንጆ አይቂ። እሺ ጠቡልኝ፣ ግን ውጭ አንወጣም። ይኸው የልጅነት ስልጣን ማለት ገና ወደፊት የሚከናወን ምናምን ነገር አይደለም። ይኸው በክርስቶስ ኢየሱስ የሚያምን ሰው በስሙ ለሚያምኑት እነሱ ለሚያምኑት ነው የሚለው ብራዘር፣ ለሚያምኑት ስለ ፊውቸር ነው እያወራ ያለው፣ ላመኑት አላለም። ስለዚህ ስልጣኑን የሚነግረው ስለ ፊውቸር ነው የሚያወራው። በክርስቶስ ኢየሱስ ለሚያምኑት ነው እየተባለ ያለው። ኦኬ ለምንድን ነው እሱ? የእርሱ ወደ ሆኑት ወገኖች መጣ፣ የገዛ ወገኖች አልተቀበሉትም ማለት። ከዛስ አሁን ስለ ፊውቸር ነው እያወራ ያለው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው።
ስለዚህ ማንም ጌታችን ኢየሱስ ክርስቶስን ሰው ሲቀበል ምን ይሆናል እያለ ነው ያለው መጽሐፉ? ልጅ ይሆናል እያለ ነው። ይሄ የልጅነት ስልጣን ማለት ዝም ብሎ አየር ላይ ያለ ታይትል አይደለም፣ ልጅ መሆን ማለት ነው። ኦኬ፣ የልጅነት ስልጣን ማለት ልጅ መሆን ማለት ነው። ባይተው ምንም የተለየ ነገር የለው። የልጅነት ስልጣን ያለው ሰው ልጅ ሆኗል ማለት ነው። ምንም ጥያቄ የለውም። ለምንድን ነው እሱ? ይቅርታ ስለገባው አንድ ላይ አያይዘህ መልስልኝ። ልጨርስ ከዚህ ጋር አያይዘህ እንድትመልስልኝ ነው። ልጨርስ ወዳጅ ልጨርስ። እሺ ጨርስ። እንዴት ነው የተወለዱት ካልን በውሃ አይደለም ሰው የሚወለደው፣ በጥምቀት አይደለም የሚወለዱት። አሁን እያወራን ያለ ነው እነኚህ የእግዚአብሔር ልጅነት ስልጣን ያላቸው ወይ ደግሞ ልጅ የሆኑት ሰዎች ከእግዚአብሔር የተወለዱ ናቸው። ይኸው እነርሱም ከማን ተወለዱ ይለናል? ከእግዚአብሔር ተወለዱ እንጂ። ለምንድን ነው እሱ የልጅነት ስልጣን ያላቸው ማለት ልጅ የሆኑት ማለት ነው። ሰው ልጅ የሆነው እንዴት ነው? የልጅነት ስልጣን ያገኘው እንዴት ነው? በክርስቶስ ኢየሱስ ስላመነ። ጌታ እኮ ወደ ገዛ ወገኑ ነበር የመጣው፣ ግን የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ከዛስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ እነኛ ያጡትን ልጅነት እነኛ ያገኙት። በምን በኩል? በእምነት በኩል። ሰው ጌታን ሲያምን የእግዚአብሔር ልጅ ይሆናል። ይኸው እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም ይላል። አሁን እናንተ መጠያየቅ ነው የምንጀምረው። ሰው በእምነት በኩል ልጅ ይሆናል ወይስ አይሆንም? ፌዝ አጭር መልስ። በእምነት በኩል አዎ፣ በእምነት በኩል ትክክል። በእምነት በኩል ልጅ ይሆናል ወይስ አይሆንም? ኢየሱስን ሰው ሲያምን ልጅ ይሆናል ወይስ አይሆንም? ቆይ በእምነት በኩል ምን ማለት ነው? ኢየሱስን ሲያምን ልጅ ይሆናል ወይስ አይሆንም? ኢየሱስን ማመን ማለት ምን ማለት ነው? እምነት ሲባል ትእዛዝን ስላለው ማመን፣ ኢየሱስን ማመን። ትእዛዝ መፈጸም ሌላ ነው። ያመነ ሰው ነው። አሁን ስለሱ ደግሞ ትእዛዝ መፈጸም እኮ ማለት ትእዛዝ መጠበቅ ስለሌላ ጉዳይ ነው እያወራን ያለው። እኔ ኢየሱስን ቃሌንም የሚሰማ ይድናል ነው የሚለው በዮሐንስ 5 ላይ ቃሌንም የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ስላለ የክርስቶስን ቃል መስማት አለ። አሁን እያወራን ያለ ነው ሰው ታዞ አይደለም፣ መጀመሪያ ሕግጋትን ጠብቆ አይደለም መጀመሪያ ሰው የሚድነው። ደሱ የምትል ከሆነ ደግሞ ለምን ይመቸኛል ለሞግት። ቃሉን በመስማት ነው አይደል? ቃሉን ይሰማል ያምናል። ቃሉን ፈጽሞ ነው ጌታ የተናገረውን ያስተማረውን ሁሉ ቃል ፈጽሞ ነው ሰው የሚድነው አይደለም። ቆይ እንደዛ አይደለም። ቃሉን መስማት እኮ ማለት እንደዛ ካልሆነ እንደሱ ካልሆነ ስለ ወንጌል ነው እያወራን ያለ ነው። ቆይ ፌስ ሰው ኢየሱስ ክርስቶስን ሲያምን ኢየሱስ ክርስቶስን ሲቀበል ይድናል ወይስ የእግዚአብሔር ልጅ ይሆናል ወይስ አይሆንም? ነገርኩ እኮ በእምነት በኩል ልጅነትን ያገኛል፣ ከእግዚአብሔር ይወለዳል። ሰምታችሁታል? እሺ በእምነት በኩል ጻፈው በደንብ በእምነት በኩል ነው እኛ በኩል። እሺ በእምነት በኩል ማለት ኢየሱስን ሲያምን ማለት ነው አይደል? ቆይ እኮ ኢየሱስን ሲያምን ማለት ነው። ምን ማለት ነው ማመን? ይብራራል እኮ። ፌዝ እኮ ማለት ወደ ግሪኩ ብትሄድ to believe with action ነው። ምን ማለት ነው አክሽን? የክርስቶስን ቃል መስማት አለብህ። ምንድን ነው የምትሰማው ቃል? ቃሌንም እምነት ማለት ይኸውልህ ክርስቶስ የእግዚአብሔር ልጅ ነው። እሺ የምትሰማው ቃል ምንድን ነው? አምላክነቱን ታምናለህ? ይመቸኛል። ችግር የለም የእግዚአብሔር። እሺ ምንድን ነው የምትሰማው ቃል? ሰው ሲያምን ይጸድቃል ይላል አይደለ? ሰው በልቡ አምኖ ይጸድቃል። ብራዘር ንገረኝ። የምትመሰክረው እምነትን። አዎ ቃሉ ምን መሰለህ? ምንድን ነው የሚፈጽመው? ክርስቶስ የእግዚአብሔር ልጅ ነው፣ ክርስቶስ እግዚአብሔር ነው ብለህ ማመን፣ ሞቱን ትንሣኤውን መመስከር አይደለ? ታዲያ እምነት ምንድነው? የኢየሱስ ቃል ምንድነው? ቆይ እምነት እኮ ማለት ከመስማት ነው አይደል እንዴ? የምትሰማውን እኮ ነው። የኢየሱስ ቃል ምንድነው ወዳጄ? የኢየሱስ ቃል የክርስቶስ ቃል ይኸው እኔ እናንተ አሁን የምንጨቃጭቅበት ማርቆስ 16:16 ምን ቃሌንም የሚሰማ ይድናል፣ ያመነ የተጠመቀም ይድናል። እሺ መጠመቅ ብቻ ነው የጌታ ቃል? መጠመቅ ብቻ ነው ሰው የሚፈጽመው? አላልኩኝም። መጠመቅ ብቻ እያልኩኝ ያለው በመጀመሪያ እምነት ማለት ኦኬ የክርስቶስ ከሞቱና ትንሣኤው ጋር መተባበር። ሞት ትንሣኤ። እሺ ድሆችን ማብላት ስለኔ በጣም ጥሩ። እንግዲህ አንድ ሰው በክርስቶስ ኢየሱስ ያለ ደግሞ በመልካም ስራ ይጸናል። ድሆችን ማብላት እኮ በነገራችን ላይ ክርስቶስ መጨረሻ ላይ ለፍርድ ሲመጣ አብልታል ብሎ ድሆችን ማብላት ችግር አለው? ድሆችን ማብላት እንዴ እሱ በጣም በክርስቶስ ኢየሱስ ያለ እኮ አንዱ ፍሬ እኮ እሱ ነው አይደል እንዴ? እምነትን የምትገልጠው መልካም ስራ በማድረግ ነው። የእምነት መግለጫ ነው እሱ። የእምነት መግለጫ ነው እንጂ የጌታ ትእዛዝ አይደለም እሱ። እንዴ ምን ትእዛዝ ብቻ?
ከነዚህ ከተናናሾች ለአንዱ ካደረጋችሁ ለኔ ያደረጋችሁ ክርስቶስ ለነሱ የተደረገ ለኔ የተደረገ ነው። ግራ አትጋባ። እምነት ማለት ጌታ ያዘዘውን ቆይ አንድ እንደማመጣ ብራስ እምነት ማለት ጌታ ያዘዘውን ነገር መፈጸም ነው ብለኸኛል አይደል? አዎ አሁን ደዎችን ማምላት ስላልከኝ እኮ ስለዚህ አሁን ንገረኝ። ጌታ ያለውን ሁሉ ንገረኝ ብራዘር። ያለ ንገረኝ ጌታ ያለውን ያዘዘን ሁሉ ንገረኝ። መጠመቅ አንድ ነው። ማስጌታ ያለውን ይወል ሰማይ ምድር ወረቀት ቢሆኑ ውቅያኖስ ሁሉ ቀለም ቢሆን ጌታ የተናገረውን እንትላለን እንዴ? ስለዚህ መርጠ ነው ማለት ነው። ስለዚህ መርጠ ነው ማለት ነው። ምን መርጠ ነው እንጂ በስራ የሚገለጥ እኮ ነው። እምነት በስራ የሚገለጥ ነው። አሁን ለምሳሌ አንተ ደዎች ማብላት ያልከው ከነዚህ ከተናናሽ ለነሱ የምታረጉት ለኔ የምታረጉት ነው ብሎ ጥያቄን አልመለስክልኝ። ቆይ ጥያቄን አልመለስክልኝ። እሺ እምነት ማለት አልከኝ። ይኸው በእምነት በኩል ብለን ስናወራ በእምነት በኩል የኦርቶዶክስ አስተምሮ ነው። እኛ ምንድነው የዳነውም እኔ ሳወራ የምትደረበው አውቀ ነው ሰው እንዳይሰማል። እሺ ቀጥል። አውቀን ሙድናት አውቄ አይደለም ዳኒ አውቄ አይደለም። ቀጥልሽ። እሺ ይኸው ሰው ኢየሱስ ክርስቶስን ሲያምን ስትል ምንድነው እያልከኛል? ኦኬ ኢየሱስን ማመን ማለት ምን ማለት? በክርስቶስ ኢየሱስ ማመን ማለት ኦኬ ለተቀበሉት አይደለም የሚለው ራሱ ማመን ማለት አንደኛ ክርስቶስ የእግዚአብሔር ልጅ ነው፣ የባሪያ አምላክ ነው፣ እግዚአብሔር ነው ብሎ ማመን፣ ጌትነቱን ማመን፣ መመስከር፣ ሞቱንና ትንሳኤውን ስለኔ ሞተ፣ ኦኬ ስለ በደሌ ኃጢአቴ ደሙን አፈሰሰ፣ ተነሳ ብለ መመስከር፣ ከሞቱና ትንሳኤው ጋር መተባበር። ያን የምትተባበረው የምትመሰክረው ደግሞ በጥምቀቱና የጌታ ስጋና ደም ስትቀበል ነው። መጽሐፍ ቅዱስ ላይ ቁጭ ብሏል። እኛ ለዛ ነው ጥምቀትን ከጌታ ስጋና ደም እኔ አሁንም እስቲ ለእምነት ላይ ጥምቀት ጋር እምነት ሌላ ምን ማለት ነው? ይሄ ነው በቃ እምነት ማለት ምን አለ? እምነት ማለት ክርስቶስ የእግዚአብሔር ልጅ ነው፣ ወልደ ማርያም ነው። ሰርዤዋለሁ። እሺ ይሄንን አላወራህም። ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ማለት ሞትና ትንሣኤውን መናገር መመስከር ማለት ነው አይደል? መተባበር ኦኬ መተባበር ማለት ነው። እምነት ማለት እሱ ነው። በክርስቶስ ኢየሱስ ማመን ማለት ቃሉን መስማት ትእዛዙን መፈጸም ነው። እምነት ማለት እንደዛ ማለት ነው። ኢየሱስን ማመን ማለት እንደሱ ማለት ነው። መተባበር ማለት ነው። ሃይላይት ሲደረግ ነው። በክርስቶስ ኢየሱስ ማመን ማለት ጌትነቱን አምላክን ኦኬ ማስረጃ በጣም ጥሩ። ኧረ በደንብ ነው የማመጣልህ። በደንብ ነው የማመጣልህ። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ጋር ይሄው እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 እሺ እውነት እላችኋለሁ ምዕራፍ 5 ቆይ ላውጣ። ምዕራፍ 5 ቁጥር ስንት? ምዕራፍ 5 ከቁጥር 24 ጀምሮ። እሺ እንደውም ስለ ትንሣኤ ነው የሚያወራው። ከ24 ጀምሮ ላንብበው። እውነት እላችኋለሁ ቃሌን የሚሰማ እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። የክርስቶስን ቃል እንሰማለን እኛ። የክርስቶስ ቃል ምንድነው ነው? የተናገራቸው ቃል ወዳጄ። እኔ አሁን የጠየቅኩ ይኸው ኢየሱስን ማመን ማለት ትንሣኤውንና ሞቱን እንግዲህ በጥምቀት መመስከር ነው ብለኸኝ አይደል እንዴ? ታዲያ የጠየቅኩ ወዳጄ፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ምኑን ነው የምትመሰክረው? እኔ ስለ አፍ መመስከር አይደለም። ለምን ግራ ትጋባለህ? በአፉ መስክሮ ይድናል ይላል። ምንድነው የምትመሰክረው? ቆይ ምንድነው የምትመሰክረው? ለሐዋርያት ጥያቄ ነው ያንተኛ። ቆይ እዛው ነው እንጂ ምንድነው? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ እሱ የአንተ ጥያቄ ነው። ያንተ ሰው ጥያቄ ጠይቆ አይመልስም። ብራዘር ምን ሆነ ነው? አሁን እኮ ያለው 2000 ምናምን ዘመን ላይ አሁን ያንተን ጥያቄ። ስለዚህ ሞቱና ትንሣኤውን ማመን፣ መመስከር፣ መተባበር ይሄ እምነት አይደለም? አንዴ ወዳጅ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ አለኝ ማስረጃ። ኦኬ ዮሐንስ ወንጌል አሁን ካነሳነው ሮሜ ጋር እኮ ነው አይደል? አንዴ ክርስቶስ እንደሞተ እንደተነሳ አይደለም ማለት አይዞህ ወዳጅ ማለት ላበረታ ነው የምፈልገው። አይዞህ የምልህ ሃይማኖተኝነት እንደሚይዝ ስለማውቅ አይዞህ የምልህ
ችግር የለም ችግር የለም። የጠቀስከውን ጥቅስ እንየው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ይላል። ሃሌሉያ። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አሜን። እዚህ በክርስቶስ ኢየሱስ የሚያምን የላከውንም የሚያምን ምን ያገኛል ይላል? የዘላለም ሕይወት ያገኛል ነው የሚለው። ከተነሳ ነው ካወራን ሐሳብ ጋር ይገናኛል። አዎ ቃሌን የሚሰማ ምንድነው? የክርስቶስ ቃል ሲነገር። ስለዚህ እኛ የክርስቶስን ቃል ትእዛዝ እንሰማለን፣ እናከብራለን፣ እንፈጽማለን። በዚህ ክፍል መሰረት ስለ ቃሉ የሚያወራው ከእግዚአብሔር ዘንድ የተላከ መሆኑን ጌታ ተናግሯል። በጣም ጥሩ። ያመነ የተጠመቀም ይድናል ብለዋል። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብለዋል። አይዞህ ወዳጄ፣ ጌታ ብዙ ነገር አወርቷል። እየመረጥክ አይደለም። የጌታ ትእዛዝ የጌታ ቃል ይሄ ነው የምትለው። እኛ አንመርጥም። አንተ ነህ እየመረጥክ ያለው። አትደረብ አንዴ። አትደረብ። አየህ፣ የጌታ ቃል የጥምቀት ብቻ የሚመስለው ለኦርቶዶክስ ነው። የጌታ ቃል ቁርባን የሚመስለው ለኦርቶዶክስ ነው። የጌታ ቃል ብለህ የምታወራ ከሆነ የጌታ ቃል እጅግ በጣም አያሌ ነው፣ በጣም ብዙ ነው። ስለ መዳን ግን የተናገረው ግልጽ የሆነ ሐሳብ በእሱ ስለማመን ነው። ጌታችን ኢየሱስ ክርስቶስ አንድም ቦታ ላይ ከእሱ ይልቅ ውሃ ያድናል ብሎ የሰበከበት የተናገረበት ቦታ የለም። ይሄው የጌታን ትእዛዝ ለማወቅ ቃሉን ለመረዳት ከፈለግ ቃሉን ሄዶ መመልከት በቂ ነው። አሁን የኔ ጥያቄ ወደ ጥያቄ ልመለስ። መልስ ከሌለ አይም ሶሪ ጉንፋን ስለያዘኝ ነው። ሰው ኢየሱስን ሲያምን ጌትነቱን ሲመሰክር ልጅ ይሆናል ወይስ ሳይሆን? ኦኬ፣ ክርስቶስ ኢየሱስን ሲያምን ጌትነቱን አምላክነቱን ሲመሰክር ልጅ ይሆናል አልከው? አዎ ልጅ ይሆናል። ማመን ማለት ግን ትእዛዙን መፈጸም እንደሆነ ልብ እያልክ ማለት ይሆናል አለ። በጣም ጥሩ። መጽሐፉማ ሲላል ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዴ እምነት ማለት ጥምቀት ነው። እምነት ማለት ጥምቀት ነው። በጣም ጥሩ። እምነትና ጥምቀት አይለያይም። እምነት ማለት ጥምቀት ማለት ነው ወይ? እምነት ማለት በክርስቶስ ኢየሱስ ማመን፣ ሞቱና ትንሣኤውን ትመሰክራለህ። እምነት ማለት ጥምቀት ነው ወይ ነው? ምን ማለት ነው? እምነት ማለት ጥምቀት ማለት ነው ስትል እምነት ማለት ጥምቀት ማለት ነው ወይ? ግልጽ ነው። አዎ ይኸውልህ አሁን እምነት የሚለውን ማብራራት ሲያቅተ እምነት ማለት ጥምቀት ማለት ነው አልክ። እምነትና ጥምቀት እኔ ለምን አብራራዋለሁ? እኔ እኮ እየጠየቅኩኝ ነው ብራዘር። እምነት ማለት ጥምቀት ነው ወይ? አንተ ነው ያውቃል። አዳምጠኝ። አይ እምነት ማለት ጥምቀት ነው ማለት አይደለም፣ ግን አይለያዩም ነው። አዎ አንድ ናቸው። አንድ ናቸው አላልኩም፣ አይለያዩም። ምክንያቱም ጥምቀት በእምነት የእግዚአብሔርን ጸጋ የምንቀበልበት ነው። በደንብ ስሙ። የኔ ጥያቄ የእግዚአብሔርን ጸጋ የምንቀበልበት እንዴት ነው የምትጠመቀው አላልኩም። የጠየቅኩ ጥያቄ በጣም ሲምፕል ነው። እምነት ማለት ጥምቀት ማለት ነው ወይ ያለው? አንድ ሰው አመነ ሲባል ተጠመቀ ማለት ነው? ማይክ ዝግ ነው። ኦኬ ሚውት አታርጉ። አይደለም፣ አንድ ሰው አመነ ማለት ተጠመቀ ማለት አይደለም። ቴንክ ዩ። አይደለም። እኔ አሁን የጠየቅኩ እንግዲያውስ ስለ ጥምቀት እንዳታወራኝ አይደለም ብለኸኛል። ሰው ኢየሱስ ክርስቶስን ሲያምን የእግዚአብሔር ልጅ ይሆናል ወይስ ሳይሆን? አትጨርሰው። በቃ ጥምቀትን ከሰረስክ አትድንም። አትጨርሰው። ምንም ማስተዋወል አያስፈልግም። እኔ መች ጀመርኩትና ነው አትጨርሰው የምትለኝ? ስለዚህ አያስፈልግም። ጥምቀትን አግልለህ አትጠይቀው እኮ ነው ያልኩህ። ስለምንም ጥቅም የለውም። መልስ ከሌለ የለኝም ነው የምትለኝ? ሰው በእምነት ሳይሆን ጥምቀት አንዴ ወዳጅ አትደረብ። በትልቅ ሰው ነው። ሰው ኢየሱስ ክርስቶስን ሲያምን፣ ምክንያቱም አንድ ስላልሆኑ ሰው ኢየሱስ ክርስቶስን ሲያምን ገና ወደ ጥምቀት ሳይመጣ የእግዚአብሔር ልጅ ይሆናል ወይስ ሳይሆን? አይሆንም። በቃ ማስረጃ ስጠኝ። አዎ በጣም ጥሩ። ማስረጃ ሳይሆን አንተ ነህ እኮ አለ እኮ ያልከው። እኔ ማስረጃው እንዳለ ማስረጃ የሚያሳየው ከእግዚአብሔር የምንወለደው በጥምቀት እንደሆነ ነው። አንተ ነህ የምታመጣው። አንተ ነህ የምታመጣው። የለኝም ስትለኝ የለኝም ስትለኝ የሌለውን አንተ የሌለውን እኮ አምጥተህ እኮ ነው የምትጠይቀው። መጽሐፍ ቅዱስ አንተ ማስረጃ አምጣ። የለኝም እያልከኝ ያለው
የለኝም እያልክ በእምነት ብቻ የሚል የለም እንጂ መጽሐፍ ቅዱስ ላይ የለም። በእምነት ብቻ ትወለዳለህ የሚል የለም። ዳኒ በእምነት ብቻ ከእግዚአብሔር ትወለዳለህ ያለ ጥምቀት በእምነት አንተ ማስረጃ አምጣ። ሰው አንተ የለኝም በለኛ የለኝም በለኛ እኮ አንተ አምጣ። የለም መጽሐፍ መጽሐፍ ቅዱስ ላይ የለም። ሰምታችሁታል። መጽሐፍ በእምነት ብቻ መወለድ የሚል አምጣልኝ። ቅዱስ ላይ የለም ማለት በጣም ጥሩ። ይሄ ነው በእምነት ብቻ እንዳትረሳ። መጽሐፍ አትደረብ ብራዘር አትደረብ። የቃላት ጨዋታ ለምን ነው? መጽሐፍ ቅዱስ ላይ የለም ማለት እሰይ ነጥዋን ክርስቲያን ፔንቴ ነኝ ነው በእምነት ብቻ። እሺ ዳኒ እንዳትረሳ፣ አትደበቅ። እምነትና ጥምቀት አንድ አይደሉም ብለኸኛል፣ ጽፌያለሁ። እኔ ስለሌላ አይደለም የምታመጣልኝ። አሁን አንተ በእምነት ብቻ ከእግዚአብሔር መወለድ የሚል አምጣን ያልኩ እኔ ጠየቅኩ። አሁንም በደንብ ሰማኝ። የለም መጽሐፍ ቅዱስ ያልከው ላስታውስ። አዎ የለም በእምነት ብቻ ከእግዚአብሔር ትወለዳለህ የሚል የለም። ብራዘር ብራዘር እኔም እኮ እብሳለሁ ካንተ አውራጭ በደንብ ስማ። እኔ ነኝ የጠየቅኩ። ይህን ጥያቄ የጠየቅኩ እኔ ነኝ፣ አንተ አይደለም የጠየቅህ። እኔ ስጠይቅህ መጽሐፍ ቅዱስ ላይ የለም፣ አንተ ግን ካለ አሳየኝ አልከኝ አይደል? የጠየቅኩን ጥያቄ ላስታውስህ ብራዘር፣ የጠየቅኩን ጥያቄ ላስታውስህ። ጥምቀት እና እምነት አንድ ነው ስለው አይደሉም ማለት ነው። እንግዲያውስ በእምነት ሰው የእግዚአብሔር ልጅ አይሆንም ብለኸኛል። ለዚህ ነው ማስረጃ የጠየቁ። በእምነት ሰው ደግሞ የሚሰማ ሰው በእምነት ብቻ ነው አይደል? አንድ አይደሉም ማለት ሁለቱ። ሰው ልክ ኢየሱስን ሲያምን የእግዚአብሔር ልጅ ይሆናል ወይስ አይሆንም? አዎ ጥምቀትን ካገለልክ የእግዚአብሔር ልጅ አትሆንም። በቃ አራት ነው። በቃ ሰምታችሁታል። ስለዚህ ሰው ሲያምን የእግዚአብሔር ልጅ አይሆንም እያለን ነው ያለው። በእምነት ብቻ የሚል የለም። በእምነት ብቻ የሚል የለም። በእምነት ብቻ ነው የምታሳየኝ። እጠብቅሃለሁ። አይዞህ ወዳጅ። በቃ ሚውት ነው ማድረግ ያለው። እሺ ቀጥል። ጥያቄው ነው ስለሆነ ይሄው ሚውት አደርጋለሁ። በእምነት ብቻ የእግዚአብሔር ልጅነት ይገኛል። ዳግም ልደት ብለሃል። ይሄው ሚውት ላድርግ። አሁን አንተ እምነት ብቻ ታሳየኛለህ። ቀጥል። ሚውት ነው ማለት ነው። የቃላት ጨዋታ ስለሆነ እያወራ ያለው አሁን እኔ ለቃላት ጨዋታ ጊዜ የለኝም። ምክንያቱም ትምህርት ማስተማር ነው ሰው ላይ ማተኩረው። እሺ ይኸው የጠየቁትን ጥያቄ ሰጣችሁታል። ሰው ኢየሱስ ክርስቶስን ሲያምን የእግዚአብሔር ልጅ አይሆንም ነው ያለው ካልተጠመቀ በስተቀር። መጽሐፉ ግን ሰዎች ሳይጠመቁ በእምነታቸው የእግዚአብሔር ልጅ እንደሚሆኑ ላሳያችሁ። ሁለት ጥቅስ ነው ማሳየው። እሱ ግን የለም ነው ያለው። እኔ ግን ሁለት ጥቅስ አለኝ ያሳያል። ይኸው መጽሐፉ እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት እና ለሚጠመቁት አይልም። ክብር ለጌታ ይሁን። ይኸው ለተቀበሉት ሁሉ ግን በስሙ ለሚያምኑት ማንን ለተቀበለ? ጥምቀትን ለተቀበለ አይልም፣ ኢየሱስን ለተቀበለ። ጥምቀትን ላመነ አይልም፣ ኢየሱስን ላመነ። ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን ማለት ነው? ስልጣን ሰጣቸው ማለት ልጅ ሆኑ እንደማለት ነው። they have authority ምን የመሆን ልጅ የመሆን። ከዛስ እነርሱም ማን? በክርስቶስ ኢየሱስ ያመኑት የተጠመቁት አይልም፣ ውሃ የነካቸው አይልም፣ ጌታን አምነው ለተቀበሉት እነሱ ምን ሆኑ? እነርሱም ከማን ተወለዱ ይላል? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እነኚህ ኢየሱስ ክርስቶስን ያመኑትና ጌታን የተቀበሉት ሰዎች ከማን ተወልደዋል አሉ? ከእግዚአብሔር ተወልደዋል። ከእግዚአብሔር የተወለደ ሰው ምንድነው የሚባለው? ከእግዚአብሔር የተወለደ ሰው ምንድነው የሚባለው? የእግዚአብሔር ልጅ። አራት ነጥብ። ከእግዚአብሔር ሰው ተወልዶ የእግዚአብሔር ልጅ ነው የሚባለው። ስለዚህ በክርስቶስ ኢየሱስ ሰው ሲያምን ጌታን በተቀበለበት በዛው ሞመንት ላይ ከእግዚአብሔር ይወለዳል። አለቅ። እንቀጥል። እሺ ሌላ ጥቅስ ልጨምር። ሌላ ጥቅስ በጣም ክሊር በሆነ በእምነት እንደሚል መጽሐፉ ላሳይ። ልቀጥል። ይኸው ክብር ለጌታ ይኸው በእምነት በኩል ሁላችሁ በምን በኩል? በእምነት በጥምቀት ይላል። በፍጹም በምን በኩል? በእምነት በኩል። በእምነትና በጥምቀት በኩል ይላል አይልም። የእግዚአብሔር ቃል ውስጥ ሐሳቡም የለው። ልጅነት በውሃ የሚል መጽሐፍ ቅዱሳዊ ትምህርት የሚል በምን በኩል? በእምነት በኩል። ስንቶቻችሁ? ሁላችሁ በክርስቶስ ኢየሱስ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁና። ሰው ኢየሱስ ክርስቶስን ሲያምን
ማንን? ጌታን ሲያምን ምን ይሆናል? በእምነት በኩል ሌላ የለማ ብራዝ ካለ ጨምር አንተ ብቻ ማለት እኮ ነው። ይሄ እምነት ነው የሚያወራው። ከእምነት ውጭ ሌላ ነገር የለውም። ካለ አንተ ባይዘዌ አማርኛ ቋንቋ ለማወቅ ይመስለኛል እንደዚህ የምታወሩት። አንድ ነገር ብቻውን ከተገለጠ ብቻ ማለት ነው፣ አለቀ። ሌላ ነገር ቢኖር ከእንትንና ከእንትን ጋር ነው የሚባለው። መጽሐፉ ግን በእምነት ነው የሚለው። በእምነት ካለ ብቻውን ነው እያወራ ያለው፣ ሌላ ነገር አልጨመረም። ካልጨመረ ዝም ዚፕ ነው ብራዘር ማድረግ ያለብህ ለአፍህ ብቻ ማለት ነው። በሌላ ቋንቋ አንድ ነገር ብቻ ሊገባ ይችላል እዚህ ጋር፣ ወይ ደግሞ እሱ ብቻውን መሆኑን በቃል በሐሳብ ትገልጣለህ። ቃሉ ይሁን የአማርኛ ሰዋሰው ካላነበብክ ወይ ደግሞ ካላወቅ ሄዳ አጥና። ብቻ የሚለው ቃልን ብቻ የገባበት ሐሳብ አይደለም ብቻ መሆኑን የሚያሳየው፣ ሌላ ነገር አብሮ እንደሌለ ያሳያል ከንግግሩ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ የእግዚአብሔር ልጆች እንዴት ነው የሆኑት? በእምነት ምን የሆኑት? የእግዚአብሔር ልጆች የሆኑት። ከዛስ ይሄው እዚሁ ክፍል ላይ ጥምቀትን ያነሳዋል። አይገርምም? እዚሁ ክፍል ላይ ማለት ነው። ቀጥሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። ጥምቀትን የሚያመጣው ከክርስቶስ ጋር ክርስቶስን ስለመልበስ የሚያመጣው ልጅ ከሆነ ሰው ጋር በኋላ ነው። ስለዚህ በመጽሐፍ ውስጥ አንድም ቦታ ላይ አሁን በምታነሳው ሌብል የለም ማለት ይሄው ሁለት ጥቅስ አሳይቻለሁ። ምን የሚል? ሰዎች በክርስቶስ ኢየሱስ በእምነት በኩል በማመናቸው የእግዚአብሔር ልጅ ይሆናሉ። መጽሐፉ ይህንን ነው የሚናገረው። መጽሐፍ ቅዱስ ላይ ሁለተኛ የለም እንዳትል፣ ሰው በእምነት በኩል የእግዚአብሔር ልጅ ይሆናል። ያው ጥያቄ አለ አንተ ላይ አንድ ደቂቃ ስጠኝና፣ አዎ አንተ ላይ ቅድም ያነሳው ላይ በእምነት በኩል ኦርቶዶክስ መጀመሪያ ስንጀምር ውይይታችንን የኦርቶዶክስ ማስተምሮ በእምነት በኩል ነው። ወዳጅ የለም ብለኸኛል። አሁን አንተ ምንም ለሌለው ሰው ቅድም ለምኛለሁ፣ አሁን አታወራም። ቆያ ሚታት አድርጋ የት አለ ብቻ የሚል እንዴት እንደተወለዱ የሚገልጽ የለም። ከእግዚአብሔር ጋር ብቻ የሚያሳይ ከእምነት ሌላ አለ ካላሳይ ሌላ ነገር ካላሳይ በእምነት በኩል ብቻ ማለት ነው አይልም። ልጅነት ይሄው በእምነት በኩል ሌላ አለ። ጥምቀት አለ በእምነትና በጥምቀት ይላል። ብቻ በእምነትና በጥምቀት ይላል ወይ? ብቻውን ነው እያለ ያለው። ታች ጋር ታይም እንደ ከክርስቶስ ጋር አገኘ ዘንድ የተጠማቃችሁ ስለ ልጅነት ያወራል። ክርስቶስ መልበስ ምን ማለት ነው? ስለ ልጅነት ያወራል ማለት ነው አይደል? ኧረ ዳግም ልደት አይደለም ክርስቶስን መልበስ ማለት አይደል? ክርስቶስን ማሳየት። ታዲያ ቅዱስ ጳውሎስ በሮሜ 6 ላይ ነገር ግን የኃጢአትን ስራ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እያለ በጥምቀት አሮጌ ሰውነታችን ከክርስቶስ ጋር እሱ ስለ ኢየሱስ ስለመኖር ነው የሚያወራው እሱ አይደል? ስለመኖር አይደለም፣ ስለመኖር አይደለም አይደለም። አሁን እኔ ጨርስና በጌታችን ላይ ሄደን ደግሞ እናወራለን። ሁላችን አንድ እኮ ነው። አንተ አዲስ ልደት አሁን ሮሜ የምታወራው አይደለም። አዲስ ልደት አይደለም። ክርስቶስን መልበስ አዲስ ልደት አይደለም ወዳጄ። የተወለደ ሰው ነው የሚለብሰው፣ ያልተወለደ ሰው አይለብስም። ክርስቶስን መልበስ ምን ማለት ነው? ክርስቶስን የምትለብሱት በመጠመቅ ነው እኮ። አንተ ያመጣው ላይ ይኸው ክርስቶስ ጋር አንድ ትሆኑ ዘንድ አንድ የምትሆነው ልጅ የሆንከው አይደል? አይደለም። ልጅ የሆኑት በምንድን ነው የሚለው? በእምነት በኩል በቃ አለቅ። በጥምቀት በኩል አላለ። ምን ማለት ነው? በጥምቀት በኩል አላለ። በእምነት በኩል ማለት ነው አይልም። አንተ ከኪስ ነው መጣው። አምነህ ስትጠመቅ ከኪስ ነው መጣው። ከክርስቶስ ጋር አንድ ትሆኑ ዘንድ ልጅ በእምነት በኩል ልጅ ሁሉ ክርስቶስ ልጅ አንድ እንድትሆኑ ብራዘር። አሁን ልጅ እንድትሆኑ አይልም መጽሐፉ። ችግሩ እሱ ነው። ልጅነት ከክርስቶስ ጋር አንድ መሆን ማለት ነው ክርስቶስን መልበስ፣ አዲስ ማንነት፣ አዲስ ሰውነት አይደለ እንዴ? ላሳይ ካልገባህ ላሳይ። አንድ መሆን ማለት ይሄ ማለት አይሁዳዊ ይሄው ቀጥል ጨርሶ አንድ የብራዘር ስሜት እኔ ሳውራ ክርስቶስን የለበሱ ማለት ነው። ዳኒ ቀጥልሽ። ከዚህ በላይ ልታገስ ቀጥል። የሚት ላርክ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ወይም ሴት ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ፣ ልዩነት የለም። አለቀ። በዚህ ክፍል ላይ ግን እነኚህ አንብበው። አይ ጨርሰው ዳንኤ። አይሁዳዊ የለም፣ እናንተ ከክርስቶስ ከሆናችሁ እንግዲያውስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። የሚገርም ነው። የተጠመቀን ሁላችን የተጠመቀን ሁላችን ክርስቶስን ለብሰናል። አይሁዳዊ ወይም የግሪክ ሰው የለም፣ በክርስቶስ ኢየሱስ አንድ ናችሁ። በክርስቶስ በጥምቀት እኮ ነው አንድ የምትሆነው።
ወዳጅ አሁን ይኸውልህ አሁን በደንብ ሰማይ ስለ ልጅነት እንጨርስና ስለ መልበስ ደግሞ ሄደን እናወራለን። ስለ ልጅነት ጨርስ። ልጅ የሆኑት በጥምቀት ነው ወይስ በእምነት ነው ጥያቄ? ይሄው አዳምጠው። በእምነት በኩል በልጅነት ነው አታነበው። በእምነት ነው ወይስ በጥምቀት ነው? ደግሞአለሁ። ያው ዳኒ ይሄን የኦርቶዶክሳዊ ቬሪ ቤዚክ ፋውንዴሽናል የሆነ ትምህርት ነው። በእምነት በኩል ነው ምንድነው? 4 ነጥብ። የዳኒ ምንድነው? በቃ አለቀ። ጨረስን ካንተ ጋር በቃ ምንም በእምነት በኩል ነው ካልከኝ ጨረስን። በቃ ወሬ ላ ጥያቄ ነው እኮ በእምነት በኩል እኔ ምያውቁ። ስለዚህ በእምነት በኩል ወይ የኔ ፍቅር በእምነት ብቻ ይባል። በቃ በእምነት በኩል በቃ በእምነት በኩል ነው። ቅዱስ ጳውሎስ ጨረስ ነው ብራ ጥምቀት ክርስቶስ እንደምንለብስ አዲስ ሰውነት ዳግም ልደት ያብራራል። በቃ ስለዚህ አሁን እኔ እናንተ እያወራን ያለው ስለ ልጅነት ነው። አለቀ። ስለዚህ ደግመ ሁለተኛ በጥምቀት በኩል እንዳት በእምነት በኩል ልጅ ይገኛል፣ ልጅነት ይገኛል። ራስ ያመጣው እኮ ነው ዳንኤል። እኔማ ያመጣሁት በእምነት በኩል እኮ ተስማማ ወዳጅ። በእምነት በኩል ክርስቶስን ለብሳችኋል ይላል። በጥምቀት ክርስቶስን ለብሳችኋል። በእምነት በኩል አይልም። እኔ ስለ መልበስ አላወራም፣ ስለ ልጅነት ያወራል። ልጅነት አለ፣ ያመነ እኮ ነው አይደል የሚጠመቀው። ልጅነት አለ። ከልጅነት በኋላ ክርስቶስን መልበስ፣ ይሄው ክርስቶስን መልበስ ዳግም ልደት አይደለም። አንድ ወዳጅ ከልጅነት በኋላ ስለ መልበስ ታወራለህ፣ ክርስቶስን መልበስ። አሁን ልጅነትን ጨርስ። ልጅነት በምን በኩል ነው የሚገኘው? በእምነት በኩል። ክርስቶስ ኢየሱስን ስለ መልበስ አይልም። እኔ ለእግዚአብሔር ቃል ለምን ታማኝ መሆን ለምን ታማኝ መሆን እንደሚያቅታችሁ አላውቅም። መጽሐፉ አምነህ ስትጠመቅ በእምነት በኩል ነው የሚለው። እሺ በሮሜ 6 ላይ ግን በክርስቶስ ኢየሱስ የተጠመቀን ሁላችን በሞቱ እንደተጠመቀን ሁላችሁ ይሄን ወቁ እያለ በሞቱና ትንሣኤው ወዳጅ ይሄንን ጨርስ። መጀመሪያ በእምነት በኩል ይላል። አለቀ አይደል? ጨርስ። በእምነት በኩል በቃ በእምነት ተሳስተ ሁለተኛ በውሃ በኩል እንዳትል። አለቀ። እሺ ቀጥል። የለም አሁን ምንም ችግር የለም። አንተ ብቻ የምትዋን ከተውክ ቀስ ብለን ከእምነት ውጭ ሌላ የለም ብራዘር። ከእምነት ውጭ ሌላ የለም። ውሃ የለም። አለቀ። ብቻ ምግብ የሚል የለም። ብቻ ውሃ በላው ብራዘር። እምነት ብቻ ውሃ በላው። እምነት ብቻ ውሃ በላው። እሺ ሌላ ጥያቄ ልጠይቅ። ከእምነት ውጭ የለም ብራዘር። ካለ አሳየኛል። በቃ እምነት ብቻ የሚባል የለም። እኛ ከእምነት ውጭ አለ። ከክርስቶስ ጋር ከእምነት ውጭ እግዚአብሔር ልጅ የሆነበት ቦታ አለ። ሲጀምር ያለ እምነት እኮ የሁሉ መሰረት ነው እኮ አልኩ። እምነት የሁሉ መሰረት ነው። እኔ ጠየቅኩ ከእምነት ውጭ ሌላ አለ ወይ? ፌስ አንዳንዴ እውነት ለእግዚአብሔር ቃል ታማኙን ሃይማኖተኝነት አይግዛ። ከእምነት ውጭ ሌላ አለ ወይ? ከእምነት ውጭ ሌላ አለ ወይ ስትል ለምሳሌ ጥምቀትን እያገለገለ ጥምቀትን ራሱ ከእምነት ውጭ ይሄው አሳየው። ከእምነት ውጭ አሁን ባነበብነው ክፍል ላይ ከእምነት ውጭ ሰዎች የእግዚአብሔር ልጆች የሆኑበት ነገር አለ። እሺ ቆይ ይሄው ጥምቀት በጥምቀት አዲስ ልጅነት እናገኛለን አለ ወይ? እኔ ጠየቅኩ። ከእምነት አዲስ ልጅነት አይልም በእግዚአብሔር ቃል ላይ አትጨምር እንዴ። ከእምነት ክርስቶስ መልበስ ምን ማለት ነው? አዲስ ማንነት አዲስ ልጅነት አይደለም። አይዞህ አረጋው ማንነታችን ተወግዶ ኢየሱስን የሚለብሰው ሰው ዳግም ሲወለድ ነው። ዳግም ያልተወለደ ሰው ኢየሱስ ነው። የተጠመቃችሁላችሁ ክርስቶስን ለብሳችኋል። ኢየሱስን የለበሰ ኢየሱስን ዳግም የተወለደ ሰው ነው ኢየሱስን የሚለብሰው አይልም። ልብስ የምታወራው አይልም። ይሄው እሺ ዳግም የተወለደ ዳግም ልደት፣ ስለዚህ በመጠመቅ ነው ማለት ነው። አመንክ እኮ አንተ። አይልም። ዳግም ሰው የሚወለደው ልጅ የሚሆነው አንዴ ላስረዳ፣ ይጠቅማል። ቢያንስ አንድ ቀን ጌታ ይደርስልሃል። በደምብ ስማ። ይኸው ሰው በክርስቶስ ኢየሱስ በማመን ልጅ ይሆን። ኦኬ። ዳግም የሚወለደው እንዴት ነው? ዳግም የሚወለደው በክርስቶስ ኢየሱስ በማመን። በጣም ጥሩ። ክርስቶስ ግን ዳግም የሰው ልጅ የሚወለደው ከውሃና ከመንፈስ ነው ይላል። ዳግም ልደትን ለኒቆዲሞስ አብራራለት በደንብ አድርጎ። አላለም ጌታ አላለም። ልንሄድ እኮ ነው። እሱን ክፍል ላይ ሄደን እናሳያለሁ አላለም ጌታ። ጌታ እንደሱ አላስተማረም። አሳያለሁ። አሁን ይኸውልህ ችግር ምን መሰለህ? እዚህ ጋር የእግዚአብሔር ቃል ሲያሸንፍ ሌላ ጥቅስ ነው የምትጠቅሰው። መጀመሪያ ለዚህ ቃል ተሸነፈ እኮ ለዚህ ቃል ተሸነፈ። መጀመሪያ ለዚህ ቃል ተሸነፈ። ማንም አስር ያደረገ አሁን ነው ሚውት የተደረግከው። ማንም ሚውት አደረገና ብራዘር ታግሼ የለን እውነት እንደሌለ አንተ ጋር ሰው እንዲረዳ ነው የታገስኩ። ሌላ አይደል። ይኸው
እዚህ ክፍል ላይ ሰዎች የእግዚአብሔር ልጅ የሆኑት በእምነት ነው ወይስ በጥምቀት ነው? ጨርሰው። ይሄ እኮ በነገራችን ላይ ባራነትም ያለቀ እኮ አይደለም። እንደፈለግከው ጨርሰው። እኔ ጠየቅኩ በእምነት ነው ወይስ በእምነት በኩል? በቃ አለቀ፣ ጨረሰ። በእምነት በኩል እሺ። በጥምቀት በኩል ይላል። ምን አልከኝ? በጥምቀት በኩል ይላል። በጥምቀት ማስ እንደሆነ ክርስቶስን ለብሳችኋል እኮ ይላል። በጥምቀት በኩል ይላል ወይ ነው? የእግዚአብሔር ልጆች በጥምቀት በኩል። ጥምቀት እኮ እምነት ውስጥ እኮ ነው። ጥምቀት እኮ እምነት ውስጥ ነው። አይነጣጠልም። ለምን ትነጥላለህ? ቅድም ላሳይህ፣ እምነት ማለት ጥምቀት አይደለም ብለኸኛል ቃል በቃል። አዎ የሚሰማ ሰው እየታሰበ ግን አይነጣጠሉም። ግን አይነጣጠሉም ብያለሁ። አይነጣጠሉም። አይዞህ ካልተነጣጠለ አንተ ራስህ አይዞህ ዳኒ፣ አንተ እኮ ባመጣኸው ጳውሎስ ሲጽፍ ነጣጥሎታል ወይስ አልነጣጠለው? ጳውሎስማስ ሮሜ 6 ላይ ስለ ጥምቀት እኔ ጠየቅኩህ። ስለዚህ ክፍል ነው። ሮሜ ላይ ደግሞ ሄደን እናያለን። ይኸው እዚህ ጋር ደግሞ ይኸው ራስን እኮ ነው የመታክ። ራስን እኮ መታክ። ነጣጥሎታል ወይስ አልነጣጠለው? አልነጣጠለው። የእግዚአብሔር ልጅ የሆኑት በጥምቀትና በእምነት ነው ይላል። በእምነት በኩል ነው አለና ከዛም በእምነት በኩል ሲል በእምነት በኩል በሚፈጸም ጥምቀት ክርስቶስን ለብሳችኋልና። አይዞህ ወዳጄ፣ እኔ ስለ ልጅነት ነው ስለ መልበስ መች አወራን? ልጅነት በምን በኩል ይላል? እኔ አሁን 10 ያጠቀኝ ዳኒ፣ ድነት በእምነት በኩል ነው። ምንም እኮ የሚያከራክር የኦርቶዶክስ አስተምሮ። ስለዚህ የተጠመቀ ደግሞ ክርስቶስ እሱ እንድታምን ነው። በቃ ሶኔ የምምለው በእምነት በኩል አለቀ፣ ጨረስን ማለት ነው። አሁን እየተከራከርክ ያለው ሃይማኖተኝነት ነው። በቃ ብራዘር፣ በቃ ጨረስን። ስለዚህ ጥምቀት ሳይሆን በእምነት በኩል ምን ልጅነት፣ ምን መዳን፣ በቃ አለቀ። ስለዚህ የምትጠመቀው ከዳንክ በኋላ ነው። በምን? በእምነት በኩል። የምትጠመቀው ልጅ ከሆንክ በኋላ ነው። ምን? በእምነት በኩል አለቀ ብራዘር። ስለዚህ ልጅ ከሆንክ በኋላ ከተጠመቅ ልጅ ከሆንክ በኋላ ከዳንክ በኋላ ከተጠመቅ ጥምቀት ለመዳን አይደለም። ጥምቀት ልጅ ለመሆን አይደለም። ጨረስ ነው ማለት ነው ብራዘር። ጨረስ ነው ብራዘር። እና አይዞ ብራዘር፣ የውሃ ጌታ ዘንድሮ በቃ አትሻገሩም ብሏቸዋል ወዳጅ። የውሃ ነገር ከብረው ነው የምትሄደው። ሌላ ኦርቶዶክሳዊ ካለ ደግሞ እንቀበላለን ማለት ነው። እሺ ሌላ ኦርቶዶክሳዊ ማለት አንድ ከሆነ በቃ ጊዜ ማባከን ነው። በቃ እኔም ይሄን የዳን ነው በእምነት በኩል ነው፣ ልጅ የሆን ነው በእምነት በኩል ነው ካልከኝ በቃ ጨረስን፣ አለቀ፣ ዘጋ ነው እኮ። ስለዚህ በመጠመቅ ልጅ ለመሆን አትታገል። እሺ ልዩ ሰላም፣ እንዴት ነህ? ሁሉ አማን? እሺ ልዩ ሰላም፣ ልዩ ሰላም። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። አሁን ችግሩ ምንድነው? ኦርቶዶክስ ውስጥ ከኢየሱስ ይልቅ ውሃ ተሰበከ። በቃ ውሃ ተሰበከ። አሁን ብራዘርስ በእምነት በኩል እንጂ በውሃ በኩል ልጅ አትሆኑ። እወቁት በቃ ይሄንን ብራዘር። ዛሬ ተምራችሁ ሄዳችሁት ይሄንን ነው። ሰው በእምነት በኩል ነው እንጂ በውሃ በኩል ልጅ አይሆንም። ሰው ልጅ የሚሆነው በክርስቶስ ኢየሱስ በማመን በኩል ነው። አይዞሽ አይዞሽ። ያ ስለዚህ በውሃ በኩል ብላችሁ አትመኑ ነው ብራዘር። በውሃ በኩል ብላችሁ ማመን የለባችሁ። ሰው የእግዚአብሔር ልጅ የሚሆነው በኢየሱስ በኩል በእምነት በኩል በክርስቶስ ኢየሱስ ነው የሚሆነው። አይገርምም? የእግዚአብሔር ቃል በጣም እኮ ነው የሚገርመው። ይኸው ሚንሱ ምንድነው? እምነት። በእምነት በውሃ በኩል ይላል አይልም። በእምነት በክርስቶስ ኢየሱስ። ሃሌሉያ። በቃ ይሄ ነው ብራዘር። በቃ ይሄው ነው ክርስትና፣ ይሄ ነው በእምነት በክርስቶስ ኢየሱስ አለቀ። ሰው ኢየሱስን ሲያምን በክርስቶስ ኢየሱስ የእግዚአብሔር ልጅ ይሆናል ማለት ነው እንጂ በእምነት በውሃ በኩል የሚል ትምህርት የለው። መጽሐፍ ቅዱስ እንደዚህ አይነት ትምህርት የለው። እና ጌታችን ኢየሱስ ክርስቶስ አሁን እያደረገ ያለው በመንፈሱ ምንድነው? ውሃን ከእጃችሁ ላይ እየጣለ ነው ያለው።
ክብር ለጌታ ይሁን። ቤተክርስቲያን ወደ መጀመሪያ ክብሯ መመለስ አለባት። አሁን ኦርቶዶክስ ውሃ ያድናል ብለው ስለተሰበኩ የሚያድን ውሃ እግዚአብሔር ከእጃቸው ላይ እየጣለ ነው ያለው። አለቀ። እሺ ሰላም ልዩ እንዴት ነው? ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። የትኛውን ነገረ ድነት ነው ትክክል እያወራን ያለ? ሌላ ኦርቶዶክሳዊ እሺ፣ ወይ ሚዩት ታደርጋለህ? እሺ ሌላ ኦርቶዶክሳዊ ካለ እስቲ ሞዴሬተሮች ተቀበሉልኝ። ሌላ ኦርቶዶክሳዊ ካሉ ሶሪ ጋይስ እንግዲህ ከረበሽኳችሁ። እሺ ሌላ ኦርቶዶክሳዊ ነገረ ድነታችሁ ትክክል ነው ወይ? ጥያቄም የጴንጤን ጥያቄ መጠየቅ ትችላላችሁ። ባይዘው ጥያቄ መጠየቅ ትችላላችሁ። የጴንጤን ነገረ ድነት ጥያቄ መጠየቅ ትችላላችሁ። የጴንጤን ነገረ ድነት መጠየቅ ትችላላችሁ ከፈለጋችሁ። መልስ ከሌላችሁ ስለእናንተ መጠየቅ ትችላላችሁ ጋይስ። እሺ የጴንጤን ነገረ ድነት መጠየቅ ትችላላችሁ። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን። እኔ ውሃን እንደምታምኑት እንደ ኦርቶዶክስ እስቲ ኢየሱስን እመኑት። አይገርም? ይሄ እኮ በጣም ከባድ ምንፍቅና ነው። ባይ ዘ ወይ ሰው ኢየሱስን ሲያምን ልጅ አልሆነም ብሎ እንደማመን ምንፍቅና የለም። ኢየሱስን ስታምን ልጅ ሳትሆን ውሃ ሲነካ ልጅ ከሆንክ በጣም ከኢየሱስ በላይ ውሃው ነው ማለት ነው ልጅ የሚያደርገው። እንዴ ሰው እኮ የጌታ ሞትና ትንሣኤው ነው ልጅ ያደረገው። ወዳጆች የክርስቶስ ኢየሱስ ሞትና ትንሣኤው እኮ ነው ልጅ ያደረገን። የመስቀሉ ዋጋ እኮ ነው ልጅ ያደረገን። ያ የመስቀሉ ዋጋ ሰው ኢየሱስን ሲያምን ያገኛል። ጥሩ ማሳያ ልንገራችሁ። ከክርስቶስ ኢየሱስ ጎን የተሰቀለው ሰው ያ ወንበዴ ውሃ አልነካውም ብራዘር። ውሃ ሳይነካው ያለ ውሃ ልጅ ሆኗል። ውሃ ውስጥ አልተነከረም፣ ዘይት አልተቀባም ብራዘር፣ ክር አላሰረም። የነበረው ነገር እምነት ብቻ ነው። ማንን አመነ? ኢየሱስን አመነ። በመንግስት በመጣ ጊዜ አስበኝ አለ። አይገርም? that was his belief። ኢየሱስ በክብር ሲመጣ ዳግም በመንግስቱ በሚመጣበት ጊዜ ምን አለ? አስበኝ አለ። ምን አለ? አስበኝ። that was his belief brothers። እምነቱ እሱ ነበር። ጌታ አሰበው ብራዘር፣ አልጠበቀውም እስከዛ ድረስ። ዛሬ ከኔ ጋር አለው። አይገርምም? የኛ ጌታ ያሰበው በመንግስቱ ዳግም ሲመጣ እስከዛ ድረስ በኃጢአቱ በበደሉ በከፈለው ዋጋ ህይወቱ የተሰቃየ ይኖራል። ግን አትሊስት ጌታ ግን ዳግም በመንግስቱ ሲመጣ እንዲያስበው ተማጸነ። ኢየሱስ ግን ቸር አባት አይደል? ያን ያለም ዛሬ አለ። መቼ? ዛሬ ብራዘር። አልተጠመቀም፣ ምግባር የለውም፣ ስራ የለውም፣ ዶችን አላበላም። እንደውም ቀማተኛ ነበር፣ ወንበዴ ነበረ። ኢየሱስ ግን ሲመጣ ዛሬ ከኔ ጋር ነህ። ይሄ ጌታ ነው ባይዘው ዛሬም የኛ ጌታ። ኢየሱስ ያልሰበከውን እንደምትሰብኩ የምታውቁት ኢየሱስ በውሃ ሰዎች እንደሚድኑ ቢያውቅ ኖሮ ሊለው የሚገባው ይሄንን ነው። ለዚህ አንተ ወንበዴ ላድንህ እመኝ ነበረ። ምን ያደርጋል? አሁን ማንም አንተን ለማጥመቅ ከመስቀል ላይ ማውረድ አይችልም። እኔን እንዳመንከኝ አይቻለሁ። ግን እምነት ብቻ ስለማያድን ውሃ መንካት ስላለብህ አሁን ግን ላድንህ አልችልም። የኦርቶዶክስ ወንጌል በዛ ሰዓት ኢየሱስ ቢያምን ኖሮ ይህንን ነበር የሚል። ለዚህ በመስቀል ላይ የተሰቀለው ወንበዴ ኦርቶዶክሳውያን ይህንን ነው የሚሰብኩት። በጣም ይቅርታ፣ ውሃ አልነካህም። ውሃ ስላልነካ ልትድን አትችልም። ልጅ መሆን አትችልም። ይቅርታ ብራዘር፣ ይቅርታ። እንዳመንክ አውቃለሁ።
ኢየሱስን እንዳመን ግን ውሃ አልነካ የሚሉት ነበር። እንዲህ አይነት ወንጌል መጽሐፍ ቅዱስ ውስጥ የለም። ውሃ የከበረበት ልጁ የተዋረደበት ወንጌል የለም። ለዚህ እኮ ነው ሐዋርያው ጳውሎስ ሲናገር እኔ ወንጌልን ለመስበክ እንጂ ለማጥመቅ አልተጠራውም ይላል። ጥምቀት ወንጌል ሆኖ አያውቅም። ቤተክርስቲያን ውድቀቷ ነው ወንጌል ጥምቀትን ወንጌል አድርጋ ያስቀመጠችው። የቤተክርስቲያን ውድቀት ነው ባይዘው ከእግዚአብሔር ከቃሉ የመራቋ ሚስጥር ነው። መታደስ አለባት የምንለው ለዚህ ነው። ጳውሎስ ወንጌልን ለመስበክ ኢየሱስን ለመናገር ነው የሚለው። ኢየሱስ ነፃ ካላወጣ ብራዘር ውሃ ውስጥ ብትዘፈዘፍ ነፃ አትወጣም። የማጥመቅ አይደለም የመዘፍዘፍ ፕሮግራም ቢያዘጋጁልህ ነፃ አትወጣም። ለዚህ እኮ ነው ላላመኑ ሰዎች ውሃ ባዶ ነው። ቁርባን የምትለው ምንም ነው። ላመነ ሰው ነው እነኚህ ጉዳዮች አሉት። ውሃም ቁርባንም ሌሎችም መንፈሳዊ ሚስጥራቶች ላመነ ሰው ነው የሚደረገው። ለምንድን ነው እሱ ላመነ ሰው የሚደረገው ካልክ መጀመሪያ ሰው መዳን አለበት። ያልዳነ ሰው ውሃ ውስጥ ብትከተው ምንም አያመጣም። ብታቆርበው ምንም አያመጣም። ዕዳ ነው የሚሆንበት። ለዳነ ሰው ግን ተፈቅዶለት። ስለዚህ ሰው የሚድነው መቼ ነው ካልክ ኢየሱስን ሲያምን ነው። ኢየሱስን ያላመነ ሰው መዳን አይችልም፣ ማምለጥ አይችልም፣ የእግዚአብሔር ልጅ መሆን አይችልም። ስለዚህ ከውሃ ይልቅ ከውሃ የቀደመው እምነት ነው። ከቁርባን የቀደመው እምነት ነው። ኢየሱስን አስቀድሙ ወዳጆች። ኢየሱስ ያልቀደመበት እምነት ያልቀደመበት ውሃ ሻወር ነው። እምነት ያልቀደመበት ኢየሱስ ያልቀደመበት ቁርባን ዕዳ ነው። ኢየሱስን አስቀድሙ ለትውልዱ። ወንጌሉ ይሄ ነው። በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ። ይሄ ነው መልእክቱ ብራዘር። ይሄ ነው ሜሴጅ። ሰላም መሳይ ወዳጅ፣ እንዴት ነህ?